ባሉበት ከሱ ጋር መታየት አልፈልግም ብዬ ጥዬ ወጥቻለሁ። ትላንትና ተደውሎለት ነው የገባው። መግባት አልነበረበትም። ምክንያቱም ኦኬ ጥሩ መግባት ያልነበረበት ለመሰለ እየተወራ የነበረው እንግዲህ ከመጀመሪያው ካየ ኢየሱስ መንፈስ ነው የሚለው ነው አይደለ? አሁን በስጋ ነው አይደለም የሚለው ነው ጥያቄ ተነስቶ እሱን ለመመለስ ነበር የገባሁት አይደል? ስጀምር እንደዛ ነበር። ስለዚህ ዶክትሪናል ቶፒክ አልነበረም የመጣው ማለት ነው። ኦኬ እኔ በሌለውበት ገብቶ ዶክትሪናል ሾዎችን ማንሳት ይችላል። እኛ እንደዚህ እናምናለን እንደዚህ ነው ምናምነው ማለት ነው። ወይ ዲቤት ከአንተ ቤት ኦርቶዶክሶች ሲኖሩ ገብቶ አያውቅም። እነሱ ጋር ዲቤት ማድረግ አይችልም። ኦፍኮርስ አይችልም፣ የማይፈልገው ስለማይችል ነው። በትምህርቱ ላይ ዲቤት አድርጎ አያውቅም። ግን እኛ ስንገባ በእኛ ትከሻ ላይ ሆኖ ሌሎቹ ፖለቲካ እንዲሰሩ መፍቀዱ ትክክል አይደለም። ይሄ ዛሬ የተናገርኩት አይደለም፣ በተደጋጋሚ ተናግሬያለሁ። የሚዋይ ከሆነ ከኦርቶዶክሶች ጋር መዋየት ነው በቀጥታ እኛ ጀርባ ላይ ሳይሆን ማለት ነው። ኤፍሬም ሲገባ ኤፍሬም ጀርባ ላይ ሆኖ አይደለም፣ ከነሱ ጋር ፊት ለፊት ዶክትሪኑን ይወያይ የሚችል ከሆነ ማለት ነው። ከነዛ ጋር ካልከው ጋር ትንሽ ቅር ያለኝና ቅሬታ ያመጣው ምንድን ነው አንድ ነን የሚል ነገር ከዛ በኋላ ይዘህ መጣ አንተ። እኔ ነኝ እንደ አንድ የምለውማ ጠቅላላ አብያተ ክርስቲያናት እኮ አንድ እንደሆነ አብያተ ክርስቲያናት ህብረት እኔ ለወጣ ነው። ተወያዩ እናንተ ብራዘር። ጃፒ ይመቻችሁ። እኛ እኮ አብያተ ክርስቲያናት ህብረት ካውንስል ብለን እኮ የሆኑ ጠያይም ሰዎች ተሰብስበው የሚጠጡት እኮ ማህበር እኮ አይደለም እኮ። በዶክትሪን እኮ አንድ የሆንን እኮ ሰዎች ነን ተሰብስበን አይደል እንዴ ህብረት የምናደርገው። የአብያተ ክርስቲያናት ህብረት እኮ የተባልነው ኢሴንሻል ዶክትሪን ላይ አንድ ስለሆነ ነው። ትላንት አሳየኸውም እንዴ? አስቀምጠናል እኮ ትምህርታችን አንድ የሚያደርጉን እነዚህ ናቸው ተብሎ ኦፊሻሊ ፖስት ተደርጓል። እንደውም ኢትዮጵያ ውስጥ እንደዛ አይነት ሃይማኖት አለ እንዴ? ዶክትሪኑን በግልጽ አስቀምጦ ለአደባባይ የወቁልን እንደዚህ ነው ምናምነው የሚል የለም እኮ እንደ ወንጌላ። ግን አሁን ዋንስ አገን የምናገረው ዴቭ የሚባለው ሰው መካነ ኢየሱስንም ሪፕሬዘንት አያደርግም። ትላንትን ቤት የመካነ ኢየሱስ ኦፊሻል ወንጌላውያን ነበሩ፣ 2 ወንጌላውያን። እሱ መካነ ኢየሱስም አይደለም፣ አሁን ምንም ኦፊሻልም አገልግሎት የለውም አይደለም፣ ሜምበርም አይደለም። ናው ዴይስ የመካነ ኢየሱስ ኦፊሻል የሆኑ ሰዎች፣ ኦፊሻል ማለት ከረንትሊ ቤተክርስቲያን የሚመሩ ሰዎች ገብተው ትላንትና እኛ ቲክቶክ ላይ የወከልነው ሰው የለም ብለው የእነሱን አቋም ተናግረው ነው የወጡት። እኔም ቤት ማለት ነው። በተደጋጋሚ ይናገራሉ፣ ሰሚ የላቸውም እንጂ እኛን ሪፕሬዘንት እናደርጋለን የሚሉት መካነ ኢየሱስን ደማተሮፋ መካነ ኢየሱስ ሜምበር እንኳን ያልሆኑ ሰዎች ናቸው። አይደለም መሪ ማለት ነው። ስለዚህ የምንሰማው ማን ነው ወይስ እነሱ? አቤት ቃሌ ማይ ብራዘር እሱ ሉተራን አይደለም፣ እሱ የሚኬሲ ቃሌ መሰረተ ክርስቶስ ነው። ግን ሲናገር ትንሽ ቃሌ መሰረተ ክርስቶስ ነው። ዳዊት ግን ምንድነው ጭንቅላትን ስትነቀንቅ የነበረው? ምንድነው ከተናገርኩት ውስጥ ትክክል ያልሆነው? ምንድነው? በመጀመሪያ ደረጃ አንተና ማኑ ዳዊት እንዲገባ የተደረገው በመጀመሪያ ሀና የምትባል ልጅ ነበር፣ ካስታወስክ ከሉትራን ተብሎ ማለት ነው። ሀና መታ ከዛ ሶላ ስክሪፕቸራን እንቀበላለን። ሶላ ስክሪፕቸራ የምትቀበል ከሆነ 5 ሶላን ትቀበላለህ ወይ ስለው አዎ አልክ። ኦኬ እንደዛ ከሆነ እምነት ብቻ ከመጽሐፍ ቅዱስ ታመጣለህ ወይ ብዬ ስልክ አመጣለሁ አልክ። እንዲሁም 126 እምነት ብቻ የሚል ከመጽሐፍ ቅዱስ ዘርዝሬ ያመጣለሁ ብለህ ተናገር። ከዛስ እሺ እንደዛ ከሆነ እምነት ብቻ ከመጽሐፍ ቅዱስ አምጣል። ተተረዳ። አሁን በዚህ ሂደት ውስጥ ነው ሞርዛን ከአንተ በተሻለ ስለ ሉተር አስተምሮ እንትና ይናገራል በሚል የገባው። አንተን ዲፌንድ ለማድረግ አይደለም የገባው። ተረዳ። አንተን ዲፌንድ ለማድረግ እኔ ዲፌንድ ሰው እንዲያደርገኝም የምፈልግ ሰው አይደለሁም። እኔ ሰውም ዲፌንድ አድርጎኝም አያውቅም። እኔ ሙሉ ሰው ነኝ። ለምን ዲፌንድ ያደርገኛል? እኔ ስገባ እሱ መግባት አልነበረበትም። እሱ የእናንተን አፕሮች ግን ትናንት የተቃወምኩት አሁን እኔ ቤት ሳይሆን እናንተው ፊት ትናንት የተቃወምኩት ከመጀመሪያው ጀምሮ አንተ ሉተራን እና አንተ ፔንቴኮስታል ብላችሁ ከፋፍላችሁ እንደዛ ማናገር
ሉተራውያንም አይደለም፣ ፔንቴኮስታልም አይደለም፣ በአጠቃላይ ፕሮቴስታንት መሆን አይችልም። በፕሮቴስታንቱ ዓለም እንደዚህ የሚባል ትምህርት የለም። ድነት ቅስበታዊ አይደለም ካለ የራሱ ሃይማኖት አለው ማለት ነው። ሌላ ሉተራውያን ካላችሁ አንድ በላይ ሆን ፕሮቴስታንት የሚያምነው ምድር ላይ ያለ ኤግዚስት የሚያደርግ ፕሮቴስታንት የሚያምነው ድነት ቅስበታዊ እንደሆነ ጀስቲፊኬሽን ባይ ፌዝ አለውን። ይሄ የሉተራውያን ትምህርት ቤት ጠርቼው አልመጣም አልወያይም ብሎኛል እና አንተ ቤት ታመቻችልኛለህ። እሱ ፈልገዋል። ሉተራውያን አውቃቸዋለሁ ማለት ትንሽ ክላሽ አያደርግም አብሯታ ወይል ከሉተራውያን በላይ ሉተራውያንን አውቃቸዋለሁ እያልኩኝ አይደለም፣ ግን እንደዛ ብልም እኔ ሉተራውያንና መካነ ኢየሱስ መካከል ልዩነት የለም። የመካነ ኢየሱስ ሰው የሉተራንን ባይ ዲፎልት ያውቃል። የመካነ ኢየሱስ ደግሞ የፔንቴኮስታል ልዩነት አለ። መካነ ኢየሱስና ሉተራውያን ልዩነት አላቸው። እንደሱ ያውቃል። መካነ ኢየሱስና ወይም ደግሞ ሙሉ ወንጌል ስለሆነ የራሱን ቴዎሎጂ ነው ብቻ ነው የሚያውቀው። ትክክል አይደለም። ሌላ ከሱ በላይ ታውቃለህ ወይ የምትለው በጣም ከሱ ብዙ ርቀት ታውቃለህ፣ የተሻለ አውቃለሁ ስለ ሉተራውያን ማለት ነው። በጣም በብዙ ርቀት አውቃለሁ ዶክትሪናቸውን ማለት ነው። እነሱም ሳይመጡ ሁለት ደስ ይለኛል። ከሱ ጋር የምፈልገው ዲቤት እየጠየኩ ነው። ዲቤትም ለምን ዲቤት ያስፈልጋል? ለምን መሰለህ? አንተ አሁን ለምሳሌ ስትመጣ ምን ብለኛል? አንተ ራሱ ስትመጣ ምን ብለኛል? በእኛ ውስጥ ልዩነት የለንም ወንጌላውያንን ብላ እንዴት ዲቤት ትጠራለህ? ወንጌላውያን ትላንትና ስገባ ልዩነቱን ነገር አዳምጠኝ። አንተም ወንጌላዊ ሆነ እሱም ወንጌላዊ ሆናችሁ እንዴት ዲቤት ትጠራራለህ? ኦርቶዶክስ ለኦርቶዶክስ ይጠራራል እንዴ? አሁን በሚደረግ ነገር አይደለም። እነሱ እኔ ጥያቄም ያለኝ ዲቤትም ያለኝ የልጁ አስተምሮት ላይ ነው፣ የዳዊት አስተምሮት ላይ አዎ፣ እንጂ መካነ ኢየሱስና የሉተራን ትምህርት ላይ ጥያቄ ኖሮኝ አያውቅም። ዲቤት የሚደረግም ትምህርት የላቸውም እነሱ። እኔ ግን የእሱ ትምህርት ላይ ግን ብዙ ጥያቄዎች አሉኝ። ዲቤት ማድረግ እፈልጋለሁ፣ ትክክል ስላልሆነ የሚያወራው ማለት ነው። ኦኬ አሁን ዲቤት ወይ እኔ ልናገር፣ ይቅርታ አንዴ ኤፊ፣ ዲቤት ስታረግ እሱም በመረጃ አንተም በመረጃ በቤተክርስቲያኒቷ ገባ ሁላ አንተም ካታኪዝሙን እሱም ያቀርባል፣ አንተም ካታኪዝሙን ታቀርባለህ። የሉተርን ማን ነው ዲፌንድ ለማድረግ ገባ? እሱ ማስረጃውን ተውና ማስረጃውን ለኛ ተው። አንተ ማስረጃውን ለኛ ተውና ገባ። አሁን ትናንትና ሲናገር የነበረባቸውን በተለይ ሳክራመንት ላይ ሲናገር የነበረበት ዋናው ሀሳብ ምንድን ነው? ከካታኪዝሙ እያወጣ ነበር አለ ከአንተ ጋር ዲፌንድ ሲያደርግ የነበረው። አንተ ግን እኔ እናቴ ጓደኛዬ ነው አያውቀውም። የሉተራውያንን አስተምሮ ቤዚክ የሆነውን አስተምሮ ትላንት እኮ እዚህ ቤት እኮ ስንወያይ ስጠይቀው ጀስቲፋይድ የሆነ ሰው ገና እኮ አልዳረም ብሎ የሚያምን ሰው ነው እንዴ? አንድ ሰው ጀስቲፋይድ ከሆነ በኋላ እሱ ጀስቲፋይድ ሲባል ኖት ጊልቲ የሚለውን ብቻ ነው የሚያውቀው። ኦኬ ኖት ጊልቲ ብቻ አይደለም፣ የእግዚአብሔር ደግሞ ወይም ደግሞ የክርስቶስ ቆይ ጨርሳል። እሺ ደሜ አውራ እሱ እኔ ትናንት ስለሰማሁ ነኝ ያለ ሀሳብ ምንድን ነው? ድነት ሂደታዊ ነው። አንድ ሰው የሚድነው ከፍቃድ ኃጢአት ነው። ከዛ ከፍቃድ ኃጢአት ከዳነ በኋላ ነገሮችን በሳክራመንት መፈጸም አለበት ብለን እናምናለን ብሎ ነበር ሲነግርህ የነበረው። ገባ? ይሄን ነበር ሲነግርህ የነበረው። አንተ ደግሞ እኔ የምናገረው ሌላ ነው፣ አንተ የምትናገረው ሌላ ነው። እኔ የምናገረው ለምን እኔ ስለ ጀስቲፊኬሽን አወራለሁ፣ አንተ ደግሞ እዛ ሄደህ ድነት ሂደታዊ ነው እያልክ ታወራለህ። እኔ ጀስቲፋይድ የሆነ ሰው የግድ አንድ መሆን የለባችሁም እኮ ይፊ በታምር አንድ መሆን ይኸውልህ፣ ቆይ ዳዊት ሳይገባ ትላንት ዮኒ ማኛ ቤት ገብቼ እኔ ኢሴንሻል በሆኑ ዶክትሪኖች አንድ ነን፣ ልዩነት ያሉብን ቦታዎች አሉ፣ ለምሳሌ ሳክራመንቶች ላይ ብዬ ለዮኒ ማኛ አስረድቸዋለሁ። እኛ ለምሳሌ በቃል በኩል ስንል እምነትን፣ እነሱ ደግሞ በቃል ብቻ የሚለው እንዲናይ ሳያደርጉ እነዚህ በሳክራመንቶችን በኩል ነው ይላሉ። በጥምቀትም እንደገና ደግሞ በጌታ እራትም ልናገኘው እንችላለን ብለው ያምናሉ ብዬ አስረድቻለሁ። ልዩነቱን ሁሉ ተናግሬ ነው ሲጀምር የጀመርኩት። አደባብሼ አንድ ነን ዝም ብዬ እንደ እንትን ዘፈን እንደ ቡሄ ዘፈን አንዴ ከመጣው አልመለ እንደዛ አይነት ነገር አይ ልዩነቱን አስቀምጬ ነው የገባሁት። ትላንትናም ልዩነቱንና አንድነቱን አስቀምጬ ነው የገባሁት። እሱ ግን ኦኬ ፕሮግራም ስላለው
ያንን ነው ልዩነት አላችሁ አንድ ላይ ታመልካላችሁ ወይ ብሎ ዮኒ ማኛ ሲጠይቀው አገር ውስጥ ውጭ ሀገር ግን አይደለም አለ። ውጭ ሀገር እኛ ማናውቀው ውጭ ሀገር አለ እንዴ? እኔ 20 ምናምን ሀገር ሄጃለሁ። ኦኬ ውጭ ሀገር በማላው ዓለም ላይ ሉተራውያን ከፔንቴኮስታል ጋር አብረው ያመልካሉ። ኮሚኒየን ነው ዝግ የሆነው እንጂ አብረው ወርሺፕ ያደርጋሉ። አብረው ጋብቻ ይጋባሉ። አብረው ወርሺፕ ያደርጋሉ። አብረው ኮንፈረንሶችን ያዘጋጃሉ። እንደዛ ነው። ኢቫንጀሊዝም አብረው ይሰራሉ። የት ዓለም ነው እሱ የሚኖረው? በቀላሉ ንገረኝ። ፔንቴኮስታል እና ሉተራውያን ልዩነቱ ምንድን ነው ታዲያ? ፔንቴኮስታልና ሉተራውያን ልዩነቱን ንገረኝ። ይኸውልህ ትላንት እኮ ስናገር እንደገባው ተናግሬ ነበረ ዮኒዬ። ሳክርመንት ብሎ ያፏጫል። እነዚህ ልጆች የሆነ አለ ፕሮግራም ስላላቸው ነው እንደዚህ የሚሉት። ዮኒዬ የሉተራውያን ምን ያምናሉ መሰለህ? የሉተራውያን ዶክትሪን ሰው እንዴት ይድናል ብለህ አንድ ሉተራን ቸርች ሄደ ኢትዮጵያ ይሁን ጃፓን ይሁን ኬንያ ይሁን እንደዚህ ማረድ የሆነ ሉተራን ቸርች ሂድና አንኳኩተህ ቄሱን አግኘውና ሰው እንዴት ይድናል ብለው ኮንፌሽናቸውም ላይ ያለውን ነው ምነግርህ። ሰው ሚድነው ይላሉ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ሚድነው ነው የሚሉት። ይሄ ነው በነገራችን ላይ ፎርሙላው የሰልቬሽን። ከዚህ በፊት ደጋግሜ ያሳይቻለሁ። ኦኬ ጥምቀት ያድናል ይላሉ። አዎ ጥምቀት ያድናል ይላሉ። የጌታ እራት ደግሞ ለኃጢአት ስርየት ነው ይላሉ። አዎ ይላሉ። እነሱ ያንን የሚሉበትን መንገድም ከዚህ በፊት አብራርተን ተናግረናል። ለምሳሌ አሁን ከደምረው ጋር አንድ ሆነን እያለ የሚጨፍረው ደምረው እነሱና ሉተራውያን ህፃናትን ሲያጠምቁ ተመሳሳይ አይደለም ዶክትሪናቸው። ደምረው እግዚአብሔር በህፃናቱ ልብ እምነትን ይፈጥራል ብለው አይደለም ኦርቶዶክስ ስለሆነ የሚያምነው። እነሱ ግን ህፃናት በሚጠመቁበት ሰዓት እግዚአብሔር እምነትን ይፈጥራል በልባቸው ብለው ነው የሚያምኑት። ዶክትሪናቸው ይህ ነው። ኢንፋንት ባፕቲዝምን በተመለከተ መሰረታዊ ልዩነቱ ሰማይ ከምድር እንደሚርቅ ነው። ደግሞ መሀል መሀል ላይ ማዳመጥ ልመድ አይጎዳም። እኔ መማር ስለምፈልግ አዳምጣለሁ። ጥምቀትን ለድነት ይላሉ አልክ። አሁን ጥምቀትን እነሱ ጥምቀትን ለድነት ይላሉ። የጌታ ስጋና ደምን ይላሉ። ጥምቀትን ለድነት ካሉ ሉትራውያን ጋር ስንት አይነት ጥምቀት ነው ያለው? ወጁሚን ስንት አይነት ጥምቀት ነው ያለው? አንድ ነው ያለው። እሺ ያ ጥምቀት ለድነት ነው ብለው ነው የሚያምኑት። አንድ ያለውን ጥምቀት የስ ያምናሉ። ለድነት ነው ብሎ ነው የሚያምኑ። እነሱ አንድ ያለውን ጥምቀት ለድነት ነው ብሎ የሚያምኑ ከሆነ ህፃናትን ለድነት ነው ብሎ ነው ማለት ነው የሚያጠምቋቸው። ኦብቪየስ ነው። አዎ ኦፍ ኮርስ። በቃ ታዲያ ከእኛ ጋር ምን ልዩነት አላቸው? ቀጥለው። ኦኬ ከእናንተ ጋር ልዩነቱን ልንገርህ። ለምሳሌ እናንተ ህፃኑ በሚጠመቅበት ሰዓት እግዚአብሔር እምነትን በልቡ ይፈጥራል ብላችሁ አታምኑ። እነሱ እኮ አንተ ከእምነት ውጭ ነው እንደዛ ብላችሁ ታምናላችሁ። ቴዎሎጂውን ታውቃለህ አንተ የኦርቶዶክስን? ስማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ህፃን ሲጠመቅ የመጀመሪያ እግዚአብሔርን ይለብሳል። የገላትያ 3:27 አሰማ ነው። ሁለተኛ ደግሞ ማን ነው በዛ ሂደት ውስጥ ገባ ያ ህፃን ካለበት ማንኛውም እንትን ነፃ ይወጣል። እንትን ምንድን ነው እንትን ካለበት ኃጢአት የምን ኃጢአት የለበትም ይላሉ። እንዳትበላ ደሜ የእናንተ ሰዎች ጥንት አብሷል። የኢትዮጵያ አታምንም። እኔ የምነግርህ የቤተ ክርስቲያኗን ነው እንጂ የኦርቶዶክሶች እንዳትበላ ኃጢአት አለ እየነገርኩ ነው። በቃ ስለዚህ አንድ ሰው ሉትራን ህፃናት የሉትራን ህፃናትና የሚጠመቁትና እዚህ ጋር እኔ አሁን በአርባ ቀን ስጠመቅ ድነትን ለማግኘት ነው የተጠመቁት። ለምን ጥምቀት ድነትን ስለሚሰጠኝ፣ ከዛስ የእግዚአብሔር ልጅነትን ስለምለብስ ነው የተጠመቅኩት። ስለዚህ እነዛም ጥምቀት ድነትን ይሰጣል ብለው ካሉ እምነትን ይፈጥርላቸዋል ላይ ደግሞ ሌላ ኮንክሉዥን ማቅረብ አችልም። እኔ የሆነ ነገር ልጨምር እዚህ ጋር ከወረስ ነው ኃጢአት ልዩነቱን የነገርኩህ ደምዬ አገኒስቶኛ አይደለም ከአንተ ጋር ደምዬ የእነሱንና እዚህ ጋር ደምረው ለማለት የፈለገው እንደሚገባኝ የውርስ ኃጢአት አለ። ከውርስ ኃጢአት ለመዳን ነው እሱ የምትጠመቀው።
አንድ ላይ በህፃንነትም ቢሆን የውርስ ኃጢአት አለበት። ኤቭሪባዲ ሃዝ አያምኑም። ኦርቶዶክስ አታምንም እኮ የኢትዮጵያ የውርስ ኃጢአት አታምንም። የውርስ ኃጢአት የለም ብለው የኦርቶዶክስ ልጆች አንዳችሁ ላ ስለ ኦሪጂናል ሲል ለማውራት አያምኑም። የውርስ ኃጢአት አታምንም። ኦርቶዶክስ ነው ያልከው? አታምንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታምንም። የውርስ ኃጢአት ተስማምተናል። ስምምነት አለ ነው። እሺ ኑ ቤተሰብ አንዳችሁ ይሄ እኮ ስንት ፎርማል ኢንፎርማል ዲቤት ያደረግንበት ነው ዘመናችን። አያምኑ። ከስር ከኮሜንት ያለውን እዚያ አትመልስ። ሚውት ማድረግ ካለበት ዝም ብለህ ሚውት አድርግ። ደምረው ትዕግስት ይኑር። ኮመንት ላይ አትገዳደል፣ ተዋቸው። እዚህ ጋር ነው ሀሳቡ ያለው። ሀሳብ ይበት ዮኒ አንድ ጥያቄ ልጠይቅህ። እኔ ወንጌላዊ ነኝ ራይት? እኔ ወንጌላዊ ነኝ። ባክግራውንድ ሙሉ ወንጌል ነው። ያ ማለት ፔንቴኮስታል ነው ማለት ነው። ትራዲሽን። እኔ አንድ ቻሌንጅ ላቀርብልህ በአንተ ቤት። እኔ በፔንቴኮስታል እኔ አዚ ሙሉ ወንጌል ባክግራውንድ ማለት ነው። እንደ መጽሐፍ ቅዱስ ያልሆነና የሐዋርያቱ ያልሆነ አንድ ትምህርት ካለን እኔ ሃይማኖትን እቀይራለሁ፣ ኦርቶዶክስ ሆናለሁ። አይሴድ አንድ ነው ያልኩት። ሁለት አላልኩም፣ ሶስት አላልኩም። አንድ እንደዚህ ልጨርስ። ቻሌንጅ እያቀረብኩ መምህር ናቸው፣ የኦርቶዶክስ መምህር ናቸው። በኦርቶዶክስ መምህርነት አሉ። በትክክል ተቀመጡ። መምህር ቀጥ ብለው ተቀመጡ። እሺ መምህር እንኳን ደህና መጡ። እሺ ቻሌንጅ ቀጥ ብለው ተቀመጡ። አረፍ ብዬ ነው ይቅርታ። እሺ ኦኬ መልካም። እንኳን ሰላም መጡ። ቀጥል ፍቻ ንገረን አንዴ። ዮኒዬ ይሄን ቻሌንጅ ተቀበለኝ። እኔ የማምነው እምነት ውስጥ አንድ እንደ እግዚአብሔር ቃል ያልሆነ ኢየሱስ አስተምሮት የማንቀበለው ሐዋርያቱ አስተምሮት የማንቀበለው እንደ መጽሐፍ ቅዱስ ሆኖ የማንቀበለው አንድ ትምህርት ካለ አንድ ትክክል አይደለም የሚባል አንድ ነው ያልኩት ካለ እኔ ሃይማኖቴን እቀይራለሁ። እውነተኛዋና ትክክለኛዋ የሐዋርያቱ ትምህርት የሐዋርያቱ ቤተክርስቲያን ኢየሱስ በደሙ የመሰረታት ያቺ ትክክለኛዋ ቤተክርስቲያን እኔ ያለሁባት ናት ብዬ ነው ማምነው። አንድ የለም ነው የምልህ። ኢየሱስ አስተምሮት እኛ ማንቀበለው ሐዋርያት አስተምሮት ማንቀበለው አንድ የለም። የመጀመሪያዊቷና አንዲቷ ሃይማኖት ክርስቶስ ራስ የሆነበት እኛ ብልቶች ሆነን የተጋጠምንበት ያ አካል እኔ ያለሁበት ቤተ እምነት ነው ብዬ ነው ማምነው። አንድ ካለ የሚያቀርቡ እኔ ይሄኛው ቦታ ይኸው እንደ ሐዋርያቱ አይደለም እንደ ኢየሱስ ትምህርት አይደለም የሚባል አንድ ካለ እኔ ሃይማኖቴን እቀይራለሁ። ኦኬ ፔንቴኮስታል ባይ ኢትሰልፍ ስንት ነው? what do you mean by that? meaning how many Pentecostal denomination are there? You know what? when ጎግል ስታደርግ ምን ይቆጥርልሃል መሰለ? ፕሮቴስታንት እንደዛ ብለህ ስታመጣ ለምሳሌ ፔንቴኮስታል ምናምን ስትል ምን ያመጣልሃል መሰለ? እነማንን ይቆጥራል መሰለ? ሎካል ለምሳሌ ሎካል ሆኖ ኢትዮጵያ ውስጥ ራሱ እንደምታውቀው የተለያዩ አይነት አጥቢያዎች አሉ አይደለ? ለምሳሌ ሙሉ ወንጌል ትላለ፣ ገነት ቸርች ትላለ፣ እንደዚህ እያልክ ዲኖሚኔሽን ትቆጥራለህ አይደል? ኢትዮጵያ ውስጥ እንደነሱ የተለያየ አስተምሮ ያላቸውን ነው እያልኩ ያለው። የተለያየ አስተምሮ አሁን ለምሳሌ እንዳልኩ ቃለ ሕይወት የሚያስተምረው ዶክትሪናችን ምንም የተለያየ ፔንቴኮስታል ዶክትሪኑ አለ። እኔም ልተንፍስና ይካል ኤክስፕሌን። ስለዚህ ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ እንዲሁም መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ። በዲኖሚኔሽን ደረጃ እነዚህ አሁን ለምሳሌ በኦርቶዶክስ ስትሄድ ገብርኤል፣ ሚካኤል፣ ምን መድኃኔዓለም ምን ብትሄድ ነው የሚባሉት ጠቅላላ ትምህርቱ አንድ ነው። ትምህርቱ ምንም ልዩነት የለውም። ኦኬ አንድ ነው። አሁን እናንተ ጋር ሲመጣ ምን አይነት ነገር አለ? የመካነ ኢየሱስ፣ የሙሉ ወንጌል፣ የቃለ ሕይወት፣ የመሰረተ ክርስቶስ እነዚህ ትምህርቶች አንድ አይነት ናቸው ወይ ነው ታስማ ኮስችን። ካልሆነ ልዩነት ካለው አንድ ነን ብለህ ለመናገር ትክክል አይደለም እያልኩ ነው። እሺ ቆንጆ። አሁን የመጀመሪያውን እንዝጋውና ወደዚህኛው እንምጣ። አሁን ወደ አንተ እንዳልኩ ወደ አንድነት እኔ ያልኩት ግን መጀመሪያ ያዝልኝ። እኔ አሁን ወንጌል አማኝ ነኝ። እኔ እንደምታውቀው እንዳልኩ ቅድም እንደ መጽሐፍ ቅዱስ ያልሆነ አንድ ነው ያልኩት፣ እንደ ሐዋርያቱ ያልሆነ አንድ ትምህርት ካለኝ እኔ እዚህ ሃይማኖት ላይ አንድ ቀን መቆየት አልፈልግም። ላስት 10 years ይህን ጥሪ ሳደርግ ነበረ። አንድ ሰው ሊያመጣ አልቻለም። አንድ ነገር ሊያመጣ አልቻለም።
በሃይማኖቴ እዚህ ድረስ እርግጠኛ ነኝ። እኔ አንድ እንደ መጽሐፍ ቅዱስ ያልሆነ እንደ ሐዋርያቱ ያልሆነ እንደ ኢየሱስ ያልሆነ አንድ ትምህርት የለኝም። አንድ ይሄ ይቀመጥ። እሺ ወደ ሁለተኛው ልሂድልህ። አሁን ወደ ሁለተኛው ሳትሄድ አንድ ይዤ ልምጣ። እኔ ከጥቅስ ሳይሆን የሰው ልጅ ምልጃው በሕይወት እያለ ብቻ ነው ወይስ ከሞተ በኋላ ምልጃ አለው? ወይም እንደዚሁ የሰው ልጅ በምን ምክንያት ምልጃ አለው? እንዴት ነው አስረዳኝ። ስጋዊ በስጋ ደረጃ ኦኬ። ምልጃ ሁለት አይነት ምልጃ አለ። ያ ሰፕሊኬሽን የኛ በምድር ላይ ያሉ ቅዱሳን የሚያቀርቡት ልመና አለ። እሱ በመጽሐፍ ቅዱስ ውስጥ ምልጃ ተብሎ ተተርጉሟል። ያ ማለት ምን ማለት ነው? ለምሳሌ ጳውሎስ ለነገስታት፣ ለመኳንንት እንደዚህ ምስጋና አቅርቡ፣ ለምድር ለሚኖሩት ሁሉ ምስጋና ይልና ጸሎት፣ ልመና፣ ምልጃ እንደዚህ እያለ ይናገራል። ምልጃ አቅርቡ ማለት ጸልዩ ወደ እግዚአብሔር። ያ ዮኒ ምን ታደርጋለህ? በረከት ትጸልያለህ። በቃ ይሄ ምልጃ ይባላል። ሰፕሊኬሽን ይባላል። የዮኒ ማኛን ኃጢአቱን ሰርይለት ብለህ መጸለይ አችልም? አሁን ለእኔ የዮኒን ማኛን ኃጢአቱን ሰርይለት፣ ጌታ ሆይ ሰርይለት፣ ከኃጢአት ነፃ አድርገው፣ ፍሬ አድርገው ብለህ መጸለይ ትችላለህ? አችልም? ምንድነው አትቁጠርባቸው። ልክ እንደ እስጢፋኖስ እንደ አትቁጠርባቸው አይነት ከሆነ በዛ ሴንስ ከሆነ ለምሳሌ አንተ ላይ በደል ሲያደርሱብህ ጌታ ሆይ ይህን በደል አትቁጠርባቸው ብለህ መጸለይ ትችላለህ። አትቁጠርባቸው ሳይሆን እሱ የሰራውን በደል ይቅር በለው ብለህ መጸለይ አችልም? አሁን ለምሳሌ የሆነ ኃጢአት ሰራው፣ አንተ አሁን ፓስተር ነህ ልበል። ፓስተር ጋር መጣውና እንደዚህ አይነት ነገር አለ ፓስተር እየጸልይልኝ ብለህ ጌታ ኢየሱስ ክርስቶስ ሆይ ይህን ኃጢአት አትቁጠርበት በደሉን ይቅር በለው ብለህ ብትጸልይልኝ ትችላለህ ወይስ አችልም? ምንድነው አሁን ምንድነው በሁለት ነገር ነው መታየት ያለበት። አሁንም ማለት ነው በሁለት ሳይድ ነው። ይሄ አሁን ይቅር በለው ኃጢአቱን ብለህ የምትጸልይ ያልከው አንደኛ ለምሳሌ በመጽሐፍ ቅዱስ ቅድም ራንደም ሜንሽን እንዳረኩልህ እስጢፋኖስ ለምሳሌ ሲወገር እንዳለው ማለት ነው። ኦኬ ኃጢአታቸው አንተን የደበደቡ እሱ አይደለም ኃጢአት የሚያሰሪው በነገራችን ላይ መጠየቅ ነው። ገብቶሃል? በሁለት ላሳይ ነው እኮ በሁለት እየነገርኩ በሁለት መንገድ እየነገርኩ ነው። አንደኛው ኃጢአት ሰርቶ ከሆነ ምነግርህ በነገራችን መጽሐፍ ቅዱሳዊ እንትን ያደረገ ነገር ነው ምነግርህ ማለት ነው። እና እንትን ሆነ ስማኝ፣ ፎከስዱንና ስማኝ። ልክ እንደዛ አንተ ላይ በወንጌል ምክንያት ሰዎች የሚያደርሱብህ በደል እንደዛ ሲኖር ጌታ ሆይ ይህንን ኃጢአታቸውን አትቁጠርባቸው ስትል አንተ ላይ ስለሰሩት እግዚአብሔር እነሱ ላይ የሚያደርገውን ነገር ሊተው ይችላል። ገብተዋል? አንተ ላይ ስላደረጉት በደል ማለት ነው። በግፍ አንተ በወንጌል ምክንያት ወይም ደግሞ በሌላ ምክንያት ጥሩ አድርገህ ሰዎች አንተ ላይ የሚያደርሱትን በደል ለዛ ይሄ ሰፕሊኬሽን ማለት አንዱ ነው። ሌላው ደግሞ ለምሳሌ ምን ይላል መሰለ፣ ከእናንተ መካከል አንዱ ቢታመም ይላል ዮንዬ፣ ከእናንተ መካከል አንዱ ቢታመም ወይ ሽማግሌዎችን ይጥራ ይላል። የቤተክርስቲያን ሽማግሌዎችን ይጥራ፣ በዘይት አድርገው ቁስሉን ይጸልዩለት ምናምን ይልና ከዛ በኋላ ምን ይላል መሰለ፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። አሁን እዛ ላይ ስለምን እያወራ መሰለ፣ ኃጢአት ሰርቶም ከሆነ ይሰረይለታል የሚለው ያንን ኃጢአት ያመጣበትን ኃጢአት ሰርቶ ከሆነ የህመም የመጣበት በዛ ምክንያት ሲጸልዩለት ሽማግሌዎች ተጠርተው ቁስሉን ዘይት አድርገው ምናምን ዋሬቨር ህመሙ የሚታይም ማይታይም ከሆነ ሲጸልዩለት የኃጢአት ይሰረይለታል ለዛ ሰው ይላል። ኦኬ ሰፕሊኬሽን የሚባለው ይሄ ነው። ያ ማለት ምን ማለት ነው? አንዱ ስለ አንዱ እርስ በርሳችን እንተያይ አይደል? አንዱ የአንዱን ሸክም ይሸከም አይደል የሚለው መጽሐፍ ቅዱስ። ልክ እንደዛ ማለት ነው። እኔ አንተን ይዤ በጌታ ፊት ጌታ ሆይ ኃጢአቱን ይቅር በል ማረው እንደዚህ እያልኩኝ አንተን በእግዚአብሔር ፊት ላቀርብ እችላለሁ። ሌላውም የዳነ ክርስቲያን ብቻ ነው ይህንን ማድረግ የሚችለው። እሱም በምድር ላይ ያለ ክርስቲያን ብቻ ነው ማድረግ የሚችለው። በምድር ላይ ያለ ብቻ። እንደሱ አይነት ነገር አለ መጽሐፍ ቅዱስ ላይ። ኦኬ እሺ ጎሄድ ደምረው ሊል ሲል ዝም በል እያልኩን ነው። ቀጥልልኝ። ስለዚህ በምድር ላይ በስጋ ያሉ ናቸው አይደል ብትለኝ፣ ከሞተስ? በምድር ላይ ከሞተ በቃ ሞተ ነው። ከሞት በኋላ መጽሐፍ ቅዱስ የሚለው አንዴ ሞት ከዛ ፍርድ ተመድቧል ነው የሚለው። ከዛ በኋላ እንኳን ሊጸልይ ምድር ላይ ላሉ ሰዎች ሊጸልይ ቀርቶ ራሱ ፍርዱን ነው የሚጠብቀው። ስለዚህ በስጋ ያለ ሰው ያንን ማድረግ ይችላል እያልከኝ ነው ማለት ቅድስና ያለው እርስ በርሳው ክርስቲያን አማኞች እንደዛ ማድረግ ይችላሉ በምድር ላይ ያለው አማኞች። ስለዚህ እንደዛ ከሆነ ኤልያስ በሰረገላ ያደረገውና ሄኖክ በስጋ ያልሞተው
በስጋ ያለው እነዚህ ሰዎች ሊያማልዱ ይችላሉ? አሁንም ገብተዋል፣ አልሞቱም፣ ቅዱስ ናቸው። እግዚአብሔር መርጧቸው ነጥቋቸዋል። በስጋ አሉ፣ ያልሞቱ ሰዎች ናቸው። ስለዚህ እነዚህ ምን ማድረግ ምን እያደረጉ ነው? በስጋ አሉ። እንግዲህ ትክክል። አሁን ይሄኛውን ከመላእክትም ጋር አያይዘው የሚያነሱ ሰዎች አሉ። መላእክት ስለማይሞቱ ን ካዲያ መላእክት ለእኛ ምልጃ ላይ ያቀርቡ አይችሉም የሚሉም ሰው አሉ። አንድ ያንተ ጥያቄ ኤልያስ ሄኖክ ከእግዚአብሔር ጋር አካሄዱን አደረገ አልተገኘም ይላል። ስለዚህ እሱ ስላልሞተ ስለኛ መጸለይ ይችላል ወይ? አሁንም ጸሎት የሚባለው ነገር ምን ማለት እንደሆነ መጀመሪያ መረዳት አለብን። ዮንዬ ሰፕሊኬሽን የሚባለው ሰፕሊኬሽን የሚባለው አሁን አንተ ቅድም እንዳልኩ ለነገስታት ለመኳንንት እንደዚህ ምድር ላይ ለታመመ ሰው እንደዚህ የምትጸልየው ነቲንግ ቱ ዱ ዊዝ ሰልቬሽን ከሰልቬሽን ጋር የሚገናኝ አይደለም። በሰልቬሽን ላይ ጣልቃ ሊገባ አይችልም ማንም ፍጡር በምድር ላይ ያለ። ተግባብተናል እኮ እሱንማ ማንም ያውቃል እኮ በደሙ የገዛን ነው እሱ፣ ምንም ጥያቄ የሌለው። ልጨርሰው እንደሱ ያልኩ አይደለም። ሰልቬሽን ዋይዝ አይደለም። ምልህን ምን መሰለህ፣ በምድር ላይ ያለን ማለት ነው። እኔ ለምሳሌ ጸልዬ ለአንድ ሰው ማለት ነው ጸልዬ ያ ሰው የዘላለም ህይወት እንዲያገኝ ማድረግ አልችልም። ኦኬ ወደ እግዚአብሔር አንድን ሰው ጸልዬ እግዚአብሔር ጋር ላደርሰው ወይ ደግሞ ወደ አብ ላደርሰው አልችልም። በጸሎት የሚሆን ነገር አይደለም ይሄ። ለምን ኢየሱስ ራሱ ሲናገር መንገዱን አናውቀውም ሲል ምን አለው ቶማስን? እንዴት መንገዱን አታውቀውም ካለ በኋላ እንደዚህ አለ፣ እኔ መንገድ እውነት ህይወት ነኝ አለና በእኔ በቀር አለ ኢየሱስ። በእኔ በቀር ማለት ሌላ ሰው የለም ማለት ነው። ብቻ ማለት ይሄ ነው። በነገራችን ላይ በእኔ በቀር ነው ያለው። በእኔ በቀር ወደ አብ መምጣት አይቻልም። በቃ ኢምፖሲብል፣ በኢየሱስ ብቻ ነው። ኦኬ መካከለኛው እሱ ስለሆነ ማለት ነው። ሌላ ቦታ ላይም እንደምታስታውሰው ጳውሎስ አንድ እግዚአብሔር አለ ይላል። ከዛስ ደግሞ አንድ አለ ይልና በእግዚአብሔርና በሰው መካከል ያለ ኢየሱስ ክርስቶስ ነው ይላል። ኦኬ ያ ሰው የሆነው ኢየሱስ ክርስቶስ ብቸኛ መካከለኛ ነው ወደ እግዚአብሔር የሚያደርስ ሰው። አሁን እነዚህ ያልሞቱት ሰዎች በህይወት የሌሉት ሰዎች ሊያማልዱን ይችላሉ እያልክ ያለው ስለኛ ወይም ደግሞ ስለኛ ሊጸልዩ ይችላሉ ያልከው አንድም ከዘፍጥረትም እስከ ራእይም አንድም ሄኖክም በለው ኤልያስም በል ማንም አንድም ሰው ምድር ላይ የሌለ ትእዛዝም አልተሰጠም። እንደገና ከዘፍጥረት እስከ ራእይ ድረስ አንዲት ፍሬ ጥቅስ ሊጠቀስ አይችልም። መጥተዋል እኮ ተገናኝተውታል የሚሉም ሰዎች አሉ። ተገናኝተው በደመና እኮ ተነጋግረዋል የሚሉ ሰዎች አሉ። ልመና አቀረቡ የሚል ግን አለ። ለቅዱሳን ልመና አቅርበዋል፣ ምልጃ አቅርበዋል፣ ይጸልያሉ የሚል አለ። መጽሐፍ ቅዱስ ላይ የለም። ስለዚህ መጽሐፍ ቅዱስ ላይ በሌለ ሊሆን ይችላል በሚል እንዴት ሰው የዘላለም ተስፋውን ይገምታል? ሊሆን ይችላል በሚል እሺ፣ እሱን ካልከኛ አይቀር ደግሞ ባለፈው የተከራከርንበትና በደንብ አሁን የገባኝ ዘካርያስ 1:12 ላመጣብህ ነው። ጎሄድ የፈለግከው ነው። ተባረክልኝ። እሺ ዘካርያስ 1:10 ጀምሮ እናነበውና አንተ ኤክስፕሌን ታደርግልኛለህ። ከዛ ምልጃ ነው አይደለም የሚለውን እንሄድበታለን። ስለዚህ ምንድን ነው የሚለው? ሚዩት አድርገው። ውሻ የሚጮውበት ሰው ያለ ሰው አለ። ሚዩት አድርገው አንዳችሁ። ስፒከሩን መጫን ብቻ ቀጥተኛ አባት እዚህ ጋር ንቁት። ስፒከሩ ከእንትን ላይ ስለገባሁ ደይገው። እሺ ምንድን ነው የሚለው? የትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ በእግዚአብሔር የላካቸው ናቸው ብለው መለሰ። መላእክቶችን ነው። ከዛ በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔር መልአክም መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ለእግዚአብሔር ጠየቀ። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይልና ይቀጥላል። ስለዚህ ይሄን አንተ የምትለው እንዴት ነው? መጀመሪያ መልአኩ በምን አወቀ?
ሁለተኛ እንዴት ብሎ እግዚአብሔርን መጠየቅ ቻለ? እግዚአብሔርን መጠየቅ ነው ስለሌሎቹ አይደል? ማማለድ ማለት እግዚአብሔር አምላክን ሌሎቹን መጠየቅ ነው። ስለሌሎቹ ምሕረት መጠየቅ ነው። ስለሌሎቹ ኃጢአት መጠየቅ ነው። ይህ መልአክ ኤግዛክትሊ ያንን ነገር ጠይቋል። አማላጅ እንዴት ሊባል አልቻለም? አንተ በምትፈልገው አብራራልኝና እኔም እግዚአብሔር ስለገለጠልኝ በደንብ አድርጌ እናብራራለሁ። ቀጥል ኤፍሻ፣ ተባረክ። እሺ፣ በቅድሚያ እዚህ ክፍል ላይ ከምልጃ ጋር ምንም የማይገናኘው ነገር ምንድን ነው? አንደኛ ይሄ መልአክ ተናገረ። እሺ፣ አሁን ሊትራል ወስደ ነው መልአክ የእግዚአብሔር መልአክ ነው ብለን ሊትራል ወስደ ነው። ኦኬ፣ ጠየቀ። ከዛ የተመለሰለት መልስ አለ። የመከራቸውን ጊዜ ያሳጥረዋል። በምን አወቅ? ቆይ አንድ ነገር አለ። መልአኩ እኮ ተልኳል። ከማን ነው የተላከው? ከእግዚአብሔር አይደለም እንዴ የተላከው? ትክክል፣ ከእግዚአብሔር ነው የተላከው። እና በምን አወቀ 70 ዓመት መቀጣታቸውን ምን ማለታቸውን ይዘግበኝ እንዴ? እንደዛ ካል አሁን ጥያቄ አንተ ምን መሰለህ፣ ለሌላ አድርጌ ልጠይቅ። አሁን ገብርኤልን ሲልከው እንዴት ከመንፈስ ቅዱስ እንደሚወለድ በመንፈስ ቅዱስ አማካኝነት እንደሚወለድ ወዴት መዞር ነው? ቤተሰቦቿ ሳልጨርስ ነው ያቋረጥኩኝ። ሳልጨርስ ነው ልትሄድ የሚመላለሱ ናቸው። ይህንን ነገር ደግሞ እግዚአብሔር አምላክ ለ70 ዓመት እንደቀጣቸው ከምን ጋር ከመልአኩ ጋር ተነጋግረዋል ልበል። እሺ እንቀጥል። ተነጋግረዋል ልበል። እሺ እንቀጥል። የመጠየቁ ነገርስ እግዚአብሔርን መጠየቅ ለሰዎቹ ብሎ አልጠየቀም፣ ጠይቋል። ጥያቄውን በልብ አንብበው፣ በልብ ቀና አንብበው ጥያቄው። እሺ አይደለም አነበዋል። አማልድም ለማለት ከማለት ይልቅ መጽሐፍ ቅዱስ በሚለው ቃል በቃል በሚለው ማማለድ ማለት ስለሌላው መጠየቅ ነው ተባብለን እኔ እናንተ ተስማምተናል። በመጽሐፍ ቅዱስ ዲያብሎስን ያልከው እኮ እንደ ምክንያት እንኳን ያመጣኸው ዲያብሎስን የማናምንበትን እግዚአብሔርን ጠየቀ፣ ስለዚህ ምልጃ ነው ብለህ ልትል የጠየቀ ምልጃ ነው ስላልክ እሱን አርጊመንት ያመጣት። ቆይ ሆን የአርጊመንቱ ከዲያብሎስ ጋር አይደለማ። አሁን ዲያብሎስን እኔም አንተም የተረገመ እርኩስ እንደሆነ ለመልካም ነገር እንዳልመጣ እናውቀዋለን። ስለዚህ የዲያብሎስ ነገር ጨርሶ እዚህ ውስጥ ሊገባ አይቻልም። እኔ እናንተ የምንነጋገረው በምንድን ነው? ቅዱሳን መላእክቶችና ቅዱሳን ያማልዳሉ ወይስ አያማልዱም በሚል ነው። ስለ ሰው ይጠይቃሉ አይጠይቁም የሚል ነው። ስለዚህ ስለ ሰው ይጠይቃሉ አይጠይቁም በሚለው ላይ ይሄ መልአክ መጥቶ እግዚአብሔር አምላክን ጠየቀ። እግዚአብሔር አምላክን ጠየቀው። እግዚአብሔርም በመልካምና በሚያጽናና ንግግር ተናገረ ይላል። ስለዚህ እነዚህን ሰዎች ደግሞ ሂድና እንዲህ ብለህ ስበካቸው ብሎ መልአኩ ለዘካርያስ ነገረው። ያንን ነገር አደረጉ ነው የሚለው መጽሐፍ ቅዱስ እንደሚለው ማለት ነው። ይሄን ነገር አንተ በምትፈልገው ቋንቋ በደንብ አድርገህ አስረዳኝ፣ ከዲያብሎስ ጋር ሳትሄድ ማለት ነው። ታንክ ዩ። እሺ ትንሽ ከብጃለሁ፣ ይቅርታ ማንሳደር ችግር የለው። በዳሪዮስ በሁለተኛው ከኔ ጋር ይሄ ጥቅስ ኔ አትግባ፣ ደምረው ይሄ ጥቅስ እኔ ስለጠየቅኩት እኔ መልስልኝ። እሺ በዳሪዮስ በሁለተኛው ዓመት ሳባጥ የሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ አራኪው ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆ አንድ ሰው መጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላው መጋላና ሐመር አምባላይም ፈረሶች ነበሩ። እኔም ጌታ ሆይ ይላል። አሁን ጌታ ሆይ የሚለው ሰር እንደማለት ነው። ሪስፔክትፉሊ ነው። ኦኬ ጌታ ሆይ የሚለው አንዳንድ ሰዎች በሌላ የሚተረጉሙታል። መጽሐፍ ቅዱስ ውስጥ ጌታዬ በሶስት ይተረጎማል። ሶስት ነው ያለው። እሱም በነገራችን ላይ ጌታ የሚለውም ባለፈው ከፕሮፌት ማነው ስሙ ጠፋኝ ሚኪ ጋር ስናወራ ኢየሱስ ክርስቶስ ነው ይሄኛው መልአክ ብሎኛል። ቆይ እዚህ ጋር እንትን ልነግር ብዬ ነው ጀስት ኢን ኬዝ
አንዳንዶች አንተ ትለዋለህ እሱን ወይስ መልአክ ነው እዚህ ጋር ያለው? ቴዎፋኒ እንትም ነው ብለው ኢንተርፕሬት የሚያደርጉ አሉ። ቴዎፋኒ ማለት የኢየሱስ ግልጠት በብሉ ጊዜ በመልአክ የተገለጠባቸው ክፍሎች አሉ፣ የመጽሐፍ ቅዱስ ክፍሎች። እዚህ ጋር አንተ ምን ትለዋለህ? አስቀድምልኝና መልአክ ነው ወይስ አምላክ ነው እዚህ ጋር የተገለጸው? መልአክና አምላክ ናቸው ወይስ ይሄ ክርስቶስና እግዚአብሔር ናቸው ብለህ ነው አንተ? መልአክ ነው። አይ መልአክ ተባረክልኝ። ስለዚህ ፋለሲው እዚህ ጋር ተሰርቷል። ፕሮፌት ሚኪ የሚለው ኢየሱስ ነው ይሁን። ይህንን ነገር ማወቅ ያለብህ ወደ ሌሎቹ ከሜዲ በፊት ማወቅ ያለብህ ተመሳሳይ ፍቺዎች፣ ለምሳሌ ቸርች ፋዘርስ ጭምር ተመሳሳይ ፍቺዎቹን አንዳንዶቹን እንደውም እንደ ኢንተርፕሬት መደረግ እንዳለባቸው ራሱ የሚለያዩበት ቦታ አለ። ለምሳሌ የኦርቶዶክስ ቤተክርስቲያን አንድምታ መጽሐፎች አሏት አይደል? አንድምታ መጽሐፍ ለምን አስፈለገ? አንድ ነገርን አሁን አንድምታ መጽሐፍ አለኝ እኔ ላሳይ ይችላለሁ። አንድ ነገርን 5፣ 6፣ 7 አድርጋ ትተረጉማለች። አንድ ነገር ማለት ምንድነው? እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል ማለት ነው። ስለዚህ ኢፍ ሰምባዲ ሴይ ዳት ይሄ ነገር ቴዎፋኒ ነው እንደዚህ ነው ብሎ ተተርጎ እንደዚህ ሚን ይሄ ሰውዬ ተሳስቷል በቃ ኦኬ እዚህ ጋር መልአክ ካለ ያኛው እንትን ካል ተሳስቷል አይደለም፣ እሱ ግራውንድ ይኖረዋል። እንደዛ ብለው የፈቱ ሊኖሩ ይችላሉ። ለዛ ነው ይሄ አንድምታ መጽሐፍ ተብሎ በኦርቶዶክስ ቤቶችም በተለያዩ መንገድ የሚፈቱት አንድ ተመሳሳይ ቃላቶች ማለት ነው። በእንደዚህም ተብሎ ማለት ነው። ሶ ባይ ዲፎልት ልጅ ተሳስቷል ብሎ መደምደም አይቻልም ነው። ኦኬ እንደዛ ብሎ ቴዎፋኒ ነው ብሎ ቢፈታ ማለት ነው። ሶ ልመለስ ወደ ዋናው እንመለስና ኤክስፕሌን አድርግልኝ ልመለስ። እሺ ከዛ የእግዚአብሔር መልአክም መልሶ ይሄ እንዳልኩ ነው። በሰር የሚለው ቃል እዛ ጋር ጌታዬ ብሎ የጠራው መጽሐፍ ቅዱስ ላይ ጌታ የሚለው ቃል በሶስት መንገድ ነው የሚፈታው። አንደኛው ሰር ማለት ነው። ለምሳሌ ሳራ አብርሃምን እንደምትለው ማለት ነው፣ ጌታዬ ሰር ነው። ሁለተኛው ደግሞ ጌታ ማስተሮችን የሚያመለክት ነው። ሐዋርያው ቅዱስ ጳውሎስ ነገስታቶችን ባሪያዎቹን አታስቆጡ ምናምን እያለ ማለት ነው፣ ባላባቶች እንደዛ ነው። ሌላኛው ጌታ የኢየሱስ ነው። የኢየሱስ ጌታ ስንል እንደምታውቀው አምላክ ማለታችን ነው። ጌታ ስንል አምላክ ገዢ ፈጣሪ ማለታችን ነው። እሺ ሰው እዚህ ጋር ጌታ የሚለው ሰር የሚለው እንደሚለው ነው፣ የሪስፔክት አገላለጥ ነው። ሰው ጌታ ሆይ እነዚህ ምንድን ናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን። በምድር ላይ ምን አለን ይላል? ተመላልሰዋል። ተመላልሶ አይቶታል ማለት ነው። ተመላልሰዋል። ልብ አድርግ። ቀጥታ ከሰማይ ወርዶ ብሎ ለሌላም ስለምጠቀማት ያዛት። ተመላልሰዋል። መላእክቶች ተመላልሰዋል። እኔ ፈልጋታለሁ። ይሄንን ፈልጋታለሁ። የተመላለሰው ምንድነው? የተመላለሰው ምንድነው? ከምድር ወደ ሰማይ ከምድር ወደ ሰማይ አይደለም የተመላለሰው፣ በምድር ላይ ነው። ከሰማይ ወረደና እዛው ምድሩ ላይ ተመላለሰ። እንደዛ ነው የሚለው። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ መላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ ካለ በኋላ በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን አለ። በምድር ላይ እየተመላለሰ ከተማዋን እያያት ነው። ልብ በል። እየተመላለሰ ከተማዋን እያያት ነው። እየተመላለሰ ማለት እየዞረ ከተማዋን እያያት እየዞረ ነገር ላይ እየመጣልኝ ነው። እየዞረ ከተማውን እያያት ነው። እሺ ከዛስ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋም ተቀምጣለች ብለው መለሱለት ይላል። ከዛስ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እነዚህን 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ጥያቄ ጠየቀ። 70 ዓመት ከዛ አስቀድሞ ትንቢት ተነግሮ ነበረ። 70 ዓመት በግዞት ውስጥ ነበሩ። ያ 70 ዓመት ተፈጽመዋል። ባይገርም ያ የመከራና የስቃይ ዘመን ተፈጽመዋል። እዚህ ጋር ይሄ መልአክ ሲያናግረው ተፈጽመዋል። ያ 70 ዓመት ተፈጽሞ ነበረ፣ ግን ስቲል ምድር ጸጥ ብላ ነበረ። ከዛስ እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ ይላል በመልካምና በሚያጽናና ቃል ተናገረው። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ይልና፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። አሁን
ይህ መልአክ መልእክት እያመጣ ነው። መልእክት እያመጣ ነው ማለት እግዚአብሔር የነገረውን እየነገረ ነው። እንዲያደርጋለሁ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ ብሏል እግዚአብሔር እያለ እየነገረው ነው። ደግሞም እንዲህ ስትል ስበክ ቀጥሎ ማለት ነው። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል። ዓይኖቼን አንስቼ እነሆ 4 ቀንዶችን አየሁ። ከኔ ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩት። እርሱም እነዚህ ይሁዳና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ። ይሄ በነገራችን ላይ እንትን ነው፣ እሺ ቪዥን ነው ዮኒዬ፣ እሺ ራእይ ነው። ኦኬ ሶ መለሰልኝ። እግዚአብሔርም 4 ጠራቢዎችን አሳየኝ እያለ ይቀጥላል። አሁን የኛ የምንፈልገው ከላይ ያለው ስለሆነ ከላይ ያለው ላይ እንሂድ። አሁን እግዚአብሔርን የጠየቀበት ማለት ነው። አሁን መልአኩ ምንድን ነው ያለው? እናንተ እዚህ ጋር አሁን ምልጃ ነው ብለህ የተረዳኸው ፈጽሞ ለምልጃ ማይሆን ነገር መልአኩ ምንድን ነው ጥያቄ ነው የጠየቀው። ምን ጥያቄ ጠየቀ መሰለህ? የሰራዊት ጌታ እግዚአብሔር ሆይ አለና ተመላልሶ አይቷት ምድርን 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳን ከተሞች የማትምራቸው እስከ መቼ ነው አለው ይላል። የማትምራቸው እስከ መቼ ነው አለ። ሶ እግዚአብሔር ደግሞ ምንድን ነው ያለው? ኦኬ እምራቸዋለሁ ብሎ እንግዲህ አቋርጦ ምናምን 70 ዓመት እንትን የሚላቸውን የነበረውን አቋርጦ በ60 ዓመት ላይ ምናምን አይደለም 70 ዓመቱ ተፈጽሞ ስለነበር ነው መልአኩ የጠየቀውም። ከዛ እግዚአብሔር ደግሞ በሚያጽናና ቃል ምን ብሎ መለሰለት? በሚያጽናና ቃል ተናገረው እግዚአብሔር ይልና ስለኔ ከኔ ጋር ይነጋገር የነበረው መልአክ እንደዚህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ተቆጥቼ ሳለሁ እነርሱ ክፋትን ስላደረጉ ባልቸገረው አሕዛብ ላይ እጅግ ተቆጥቻለሁ። እንደዚህ አድርጌ ነበር፣ አሁን ግን እንደዚህ ያደርጋለሁ እያለ ነገረው እግዚአብሔር የልቡን ሀሳብ ማለት ነው። ስለዚህ መልአኩ እዚህ ጋር አማለደ ወይ? መልአኩ ተባረክልህ። እዚህ ጋር አላማለደ። ምንድን ነው የኔ ጥያቄ? ማማለድ ማለት መጠየቅ፣ ማማለድ ማለት መጠየቅ። ፍርዶ እግዚአብሔር የሚፈልገው ውሳኔው የማን ነው? እኔ አንድ ጥያቄ ልጠይቃ። ጨርሳታ። ማንኛውም ነገር የማድረግ ፈቃዱ የእግዚአብሔር አምላክ ነው። ይሄ መልአክ ጥያቄውን አቅርቧል ወይስ አላቀረበም? አገኘት ዳይ ይሄንን ፖይንት ነው መያዝ አለብህ። ምን አድርጓል? ፈቃዱ የእግዚአብሔር ነው። ፈቃዱ የማን ነው? የእግዚአብሔር አምላክ ነው። መልአኩ ግን እነዚህን 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው ብለው ጥያቄውን አቅርቧል። ያ ማለት ምልጃ ይባላል እያልኩ ነው ማብራት። አይ ምልጃ ፈጽሞ እንደሱ አይነት የምልጃ ኮንሴፕት በመጽሐፍ ቅዱስ ላይም አይ ቲንክ እኔ ለመጀመሪያም ጊዜ ነው ስሰማ። እንደዛ አይደለም የሚሆን የነበረው። ምልጃ የሚሆን የነበረው መልአኩ ምን ቢል መሰለ? ጌታ ሆይ እነዚህን ሰዎች ማራቸው ቢል ኖሮ ኦኬ እማትምራቸው እስከ መቼ ነው? ቆይ ምልጃ እነዚህን ሰዎች ማራ አምላክን ትጠይቀዋለህ እንጂ አድርግ ትለዋለህ እንዴ? አምላክ ይጠየቃል። የሚያደርገው እሱ ነው እንጂ እንዲያደርግ ብለህ ታስገድደዋለህ እንዴ? አምላክን የትኛው ማራቸው ሰው ከልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልኝ ስትል ያዘዛችሁት ነው ማለት ነው። ጥያቄ ማብራራ ኢትስ አ ኳስችን ኖ ጥያቄ ነው የምጠይቀው። ለምኝልን፣ ከልጅሽ ከወዳጅን ለምኝልን፣ አማልጅን። ጥያቄ ማድረግ የሚችለው ማን ነው? ማድረግ የሚችለው አምላክ እንጂ የእሷ ፍቃድ አይደለም። እሷ የምችለው መጠየቅ ነው። ቅዱሳን የሚችሉ መጠየቅ ብቻ። ማድረግ የሚችለው እኮ ነገር አሁን ነው መጠየቅ። አይ ጸሎታችሁንማ አትቀይረው። ሆን መለመን እኮ ነው ለምኝልን ነው እና መጠየቅ አይደለም እንዴ? ቆይ አንዴ በእናት ስለ ደምረው ይህን ነገር እንዲሰጠኝ ለምኝልኝ ብልህ ምን ማለት ነው? ጠይቅልኝ ማለት ነው። አማልጅኝ ማለት ነው። ለምኝልኝ መጠየቅ ግን እንደሱ አይደለም። መጠየቅን ለምን ይለያያል? አሁን ላሳይ፣ ልዩነቱን ላሳይ። ሁለት ሰማይና ምድር ይሆን። አሁን የሆነ ሰዓት ስንት ሰዓት ነው? ሰዓት አሁን 9:27 እየለመንኩ ነው እየለመንኩ ነው። በጣም ጥሩ። ቆይ ዝም እኔ ነው የተጠየቅኩት፣ ልመልስ። እየለመንኩ ነው። እኔ ሰዓት ጠየቀኝ፣ ሰዓትን መለስኩልህ። ዳይሬክት ፎርዋርድ ኮስችን። አሁን ስለሌላ ሰው አሁን ለምሳሌ ሰዓት መጠየቅ ልመና ነው አይደለም? ቆይ ይሄ ልመና አይደለም፣ ጥያቄ ነው። በቃ ስለዚህ መልአኩም የምትፈልገው ምን አለ? እኔ ባይኖረኝ እኔ ባይኖረኝ ሌላ ሰው ብትጠይቅ ኤግዛክትሊ ተመሳሳይ ነገር ይመልስልሃል። ሰዓቱ ያለው ሰው በሙሉ አንድ አይነት መልስ መመለስ ይችላል።
አንድ አይነት የኔ ነገር ምንድነው? አንተ ጥያቄ ምልጃ ነው ስለ የመልአኩ ጉዳይ ምን መሰለ? እነዚህን ሰዎች ስፔሲፊክ አድርጎ ነው የጠየቀው። እነዚህ 70 ዓመት የተቆጣሃቸውን አለ። የተቆጣበትን ጊዜ ያውቃል። ለምን? እግዚአብሔር ስላመላለሰው ምድር ላይ ማለት ነው እኮ ጊዜውን ጠየቀ። ተፈጽሟል። 70 ዓመቱ ስለተፈጸመ ምንድን ነው ማትምራቸው አለ። ኖ መፈጸሙን አንተ እንዴት አወቅ? እኔ መጽሐፍ ቅዱስ ተማሪ ነኝ አለ። 70 ዓመቱ ትንቢቱንም አውቃለሁ መፈጸሙንም አውቃለሁ። እሺ አሳየኝ። አንተ መልአኩ ከመጠየቁ በፊት ማብራተር እምራቸዋለሁ ያለበትን አሳየኝ። ለብቻው እምራቸዋለሁ ሳይሆን 70 ዓመት እንደሚቀጣቸው አስቀድሞ ተናግሯል። እሺ 70 ዓመት ቀጣቸው ዘንድ እምራቸዋለሁ የሚል ነገር አለ እንዴ? ታዲያ 70 ዓመት እቀጣለሁ ካለ ከዛ ከ70 ዓመት በኋላ እግዚአብሔር ቃሉና ታማኝ ነው እኮ ለቃሉ። ከ70 ዓመት በኋላ ቆይ አንዴ ለቃሉ ታማኝ ነው። ቆይ ዝም በል። 70 ዓመት ደምረው ለቃሉ ታማኝ ነው ጌታ። ለቃሉ ታማኝ ነው። ሊቀንስ ሊጨምር አይችልም እግዚአብሔር። የተናገረውን ቃል አያጥፍም። ቃሉን አጥፎ አይረግም። እንግዲህ ና ኢሳያስ 38 አውጣልኝ። ደምረው ስለምችል ትንቢተ ኢሳያስን አውጣልኝ። ማብራዘር 38 ኦኬ። አሁን እኔ ቃል ምገባልህ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ አንድም ቦታ እግዚአብሔር ቃሉን ለውጦ አያውቅም። የተናገረውን እንደዛ አድርጓል። ስሙ ፕሪኮንዲሽን ካስቀመጠ ብቻ ነው የቀየረው። ፕሪኮንዲሽን ካስቀመጠ ብቻ ሪከርድ አድርጉ። ቆይ ልድገመው፣ እንደ ሪከርድ እንዲያደርጉ ልድገመው። እዚህ የምትከታተሉ ሰዎች እኔ ጋር 650 ምናምን ሰዎች አላችሁ። እግዚአብሔር አስቀድሞ ፕሪኮንዲሽን ካላስቀመጠ በስተቀር አንድም ጊዜ ቃሉን ቀይሮ አያውቅም። ለዘላለም አያውቅም። እግዚአብሔር በፍርዱ ትክክል ነው፣ ጻድቅ ፈራጅ ነው፣ ጀስት ነው የሚባለው ለዛ ነው። አንድም ቀን ማለት ነው ቃሉን ቀይሮ አያውቅም። አንለስ ፕሪኮንዲሽን አስቀምጠው ከሆነ ፕሪኮንዲሽን ለምሳሌ ይህን ህዝብ ቀጠዋለሁ ንስሐ ካልገባ ካለ ንስሐ ከገቡ ይቀይራል ሀሳቡ። ቀድሚያ አስቀድሞ ነግሯቸዋል ንስሐ ከገቡ እንደሚቀር ማለት ነው። ሌስጎ አሁን የምትፈልገውን ጥቅስ አምጣ። ተባረክልኝ። ስለዚህ ትንቢተ ኢሳያስ ምዕራፍ 38 አብረን እናነበዋለን። አንዴ እዚያው ጠይቀው እንድትሄድ ነው። እዚያው ላይ አይ ከኔ ጋር ነው። ለአንተ ልንገር ለራስህ ነው። ገባኝ። ምንም ችግር የለም። ምን ይላል? ከምዕራፍ 38 ከቁጥር 1 ጀምሮ እናነበው። ምን ይል መሰለ? በዚያ ነው ሕዝቅያስ ለሞት እስኪደርስ ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል አለው። እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ትሞታለህና በሕይወት አትኖርም፣ ቤትህን አስተካክል አለው። በቃ ትሞታለህ ብሎታል። ቤትህን አስተካክል ትሞታለህ ብሎታል። ከዛም ሕዝቅያስ ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ ከሱ በፊት ምን ማለት ነው? አስረዳኝ። ምን ማለት ነው? ትሞታለህና ቤትን አሰናዳ ማለት ይሞታል አይደል? ወዲያው እንጨርሰው። ትሞታለህ፣ በቃ ትሞታለህ ማለት ነው። ልዩነት ነገር የለውም። ተባረክ። ከዛ ምን ሆነ መሰለ? ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ እውነትና በፍጹም ልብ እንዲሁ ሄድኩ፣ ደስ የሚያሰኘንም እንዳደረግኩኝ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት እጨምራለሁ አለው። የአራድዬ ልጅ ናው አንተ ያልከኝ ምንድን ነው? እግዚአብሔር ቃሉን አይቀይርም፣ ቃሉ ትክክለኛ ነው፣ ያለውን የሚፈጽም ነው ብለኸኛል። ተስማምቻለሁ። ጉድ። አሁን ይሄ ሰው ታመመ፣ መልካም ሰው ነው፣ እግዚአብሔር የሚወደው ሰው ነው። ታመመ፣ ቤትን አሰናዳ፣ ትሞታለህ አለው። ጸሎት አደረገ። መጣ ኢሳያስ፣ ከእድሜው ላይ 15 ዓመት ጨመረለት። ስለዚህ እግዚአብሔር ነገሮቹን አንተ ካልከው አሁን ለምሳሌ 70 ዓመት የተቆጣቸውን ምናደር በቃ እግዚአብሔር 70 ዓመት ብለዋል፣ በ70 ዓመት አልቋል አልከ። እዚህ ጋር አሁን ትሞታለህ አለው። ከዛ 15 ዓመት ጨመረለት። ስለዚህ እኔ ጥያቄ እግዚአብሔር ሀሳቡን ቀየረ ነው እና ምን እያደረገ ነው እዚህ ጋር? ምክንያቱም ውሳኔው የእሱ ስለሆነ ያልተረዳው ነገር ምን እንደሆነ ታውቃለህ?
እግዚአብሔር የምሕረት አምላክ ስለሆነ ኤኒታይም የፈለገውን ሊያደርግ የተሰጠው ኃያል አምላክ እሱ ብቻ ነው። ለእኔ እንድመልስ እድል ትሰጠኛለህ? በደንብ እሰጥሃለሁ። በደንብ አዳምጥ። አሁን መጽሐፍ ቅዱስ አውጣ። ጀምስ 5:16 አውጣ። ያዕቆብ ማለት ነው። ገብቶኛል አባቴ። ጄምስንም አርፈዋል። ለአንተ አይደለም ለሰዎቹ ነው። ሆን ለሰዎቹ ነው። እሺ 5:16 እሺ እሺ ከስንት ጀምሮ ታነበዋለህ መሰለህ? ከ15 አልከኝ አይደል? ከ15 ጀምሮ አንብበው። ምን ይላል? ይህን መጀመሪያ ትመልስልኛለህ ወይስ አትመልስም? እየመለስኩ በዚህኛው ነው። እየመለስኩ ነው እንዴ? ወደ ሌላ ሄድኩ መሰለህ እንዴ? እሺ ጄምስ 5:16 ምን ይላል? የያዕቆብ መልእክት ምዕራፍ 5 ከቁጥር 16 ጀምሮ ከ15 ጀምሮ አንብበው። ከ15 እሺ። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ያሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች። ኤልያስ እጅግ ኃይል ታደርጋለች። በቃ ይህንን ነው የምፈልገው። ኦኬ የጻድቅ ሰው ጸሎት ምን ታደርጋለች? እዚህ ጋር የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ይህን የተናገረው ማን ነው? ያዕቆብ ነው። ኦፍኮርስ ያዕቆብ ነው። እግዚአብሔር ነው። ያዕቆብ መልእክት እግዚአብሔር ቃል ነው። ያዕቆብ መልእክት ነው። ኦፍኮርስ የእግዚአብሔር ቃል ነው። ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እያለ እንደውም እነ ኤልያስ ዝናብን ዘጉ፣ እንደዚህ ያደረጉ እያለ ዝርዝር ሀሳብ ያስቀምጣል። ቅድም ያየው ቦታ ላይ ትሞታለህ ሲለው ምንድን ነው ያደረገው? እንደሚሞት ሲነግረው ልትሞት ነው ሲለው ምን አደረገ? ጸለየ። ስለዚህ እግዚአብሔር አስቀድሞ እንደተናገረ እግዚአብሔር እንግዲህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለጸለየ ጸሎቱ ኃይል አደረገች። ስለዚህ እግዚአብሔር ቃሉን አልቀየረም ማለት ነው። ቃሉን አልቀየረም እግዚአብሔር። የስ አልቀየረም። ምንድን ነው ያለው? ትሞታለህ ነው ያለው አይደል? ዳይሬክትሊ ተስማምተናል። ቅድም ምንድን ነው ስላልገባህ ዶቱን ላይ አያይዝልኝ። አሁን እዛ ጋር ትሞታለህ። ለምሳሌ ቤትን አሰናዳ ትሞታለህ። በእኔ ምሳሌ ልስጥ። ይህንን እኔ ምሳሌ በአንተ ሳይሆን በመጽሐፍ ቅዱስ ነው የምፈልገው። አንተ ምን ያደርጋል? እሺ በመጽሐፍ ቅዱስ ትሞታለህ አለው። ትሞታለህ አለው። ሊሞት ነው። ከዛ በኋላ ጸለየ። ኦኬ ከዛ ሲጸልይ እድሜ ተጨመረለት። ኦኬ አሁን መልሶ እግዚአብሔር ሀሳቡን ቀየረ። ቤትን አሰናዳ ትሞታለህ አለው። ከዛ በኋላ ምንድን ያለው? ቤትን አሰናዳ ነው የተባለው። ጸለየ። ሲጸልይ እንደገና ጌታ እግዚአብሔር በኢሳያስ አድርጎ ምን አለው? 15 ዓመት በእድሜ ላይ ጨምሬያለሁ አለ። እሺ ገባኝ። እሱንማ ከዛ በኋላ ምን አስነበብኩ እኔ? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚል ነገር አነበብን። ስለዚህ ስለጸለየ ያ ደግሞ የእግዚአብሔር ቃል ስለሆነ ምኑ ነው የእግዚአብሔር ቃል? ጻድቃን ሲጸልዩ እግዚአብሔር እንደሚሰማቸው ያቺ ጸሎት ደግሞ ኃይል እንደምታደርግ ከእግዚአብሔር ዘንድ ፕሮሚስ ስላለን እግዚአብሔር ለራሱ ቃል ታማኝ ስለሆነ ትሞታለህ አለው። ስለጸለየ ሞቱ ተቀየረለት፣ እድሜ ተጨመረለት። ከሚሞትበት ቀን እድሜ ተጨመረለት፣ ዓመታቶች ተጨመሩለት። ለምን? የጻድቅ ታደርጋለች የሚለው። ስለዚህ እግዚአብሔር ሀሳብ ቀያይሮ አይደለም እገልሃለሁ ብሎ ከዛ በኋላ ደግሞ ዋሽቶ ሳይገል ቀርቶ አይደለም። መሀል ላይ ኢንቮልቭ አድርገዋል። የሆነ ነገር ኢንቮልቭ አድረገ መሀል ላይ በመሞትና ባለመሞት መካከል። ትሞታለህ ሲባል አሜን ብሎ ተቀምጦ ቢሆን ኖሮ ይሞት ነበረ። ነገር ግን እንዳይሞት ምን አደረገ? ጸለየ። የእግዚአብሔርን በራሱ ቃል ነው የያዘው። በራሱ ቃል ኦኬ። ደምረው እንደሱ አክት ስታደረግ ብዙ የምታውቅ ሰው ትመስላለህ። ለሚፊኒሽ እና ጥያቄ ካለ አንሚዩት ታደርጋለህ፣ ታወራለህ። ለሚፊኒሽ አክት አርታርግ እንደሱ እንትን አትበል። ኦኬ ሶ ለሚፊኒሽ እንትኔን ማለት ነው።
ሶ መሀል ላይ ኢንቮልቭ ያደረገ ነገር አለ። እግዚአብሔር ትሞታለህ አለው። መሀል ላይ ጸለየ። እሺ ሲጸልይ እድሜ ተጨመረለት። ስለዚህ እግዚአብሔር ሐሳቡን የሚቀያየር ሆኖ አይደለም። የእግዚአብሔር ቃል እውነት ነው፣ ትክክል ነው። በፍርዱ መጽሐፍ ቅዱስ እንደሚለው ጀስት የሆነ አምላክ ነው፣ ትክክል ነው፣ ጻድቅ ፈራጅ ነው። እግዚአብሔር ታማኝ የሆነው ለራሱ ቃል ነው። ምን ለሚለው ቃል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኦኬ። ስለዚህ ጸሎት ኢንቮልቭ ስላደረገ እግዚአብሔር ለራሱ ቃል ታማኝ መሆን ስላለበት ለየትኛው ቃል? የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። ስለጸለየ ያንን ነገር አስቀየረ። እሱ ብቻ ሳይሆን በጣም በርካታዎች እንደ ህዝብ ራሱ በጾም በጸሎት እግዚአብሔርን ሊያመጣባቸው ካለው ቁጣ የተመለሰ ሰዎች አሉ። ይህን አደርግባቸዋለሁ ብሎ ጸልየው ጾም ጸሎት ይዘው የእግዚአብሔርን ፍርድ ያስቀለበሱ ሰዎች አሉ በመጽሐፍ ቅዱስ። ግን መሀል ላይ ምን የሚባል ነገር አለ? ጸሎት። ያ ጸሎት ምን አመጣ? ያንን ነገር ያንን አዋጅ አስቀየረ። እግዚአብሔር ለቃሉ ታማኝ ስለሆነ አስቀድሞ እሱ ራሱ ስለተናገረ የጻድቅ ሰው ጸሎት በስራው ኃይል ስለምታደርግ ያ ነገር ሆነዋል ማለት ነው። ስለዚህ እግዚአብሔር ሐሳቡን የሚቀያየር እዚህ ጋር እዛ ጋር የሚቀያየር አይደለም። ትሞታለህ ብሎ ከዛ አይ በቃ ደግሞ ትቼዋለሁ አትሞት የሚል አምላክ አይደለም። ትሞታለህ ብሎ ነበረ። ከዛ ምን ሆነ? ሰውየው ከጸለየ እግዚአብሔር የግድ እድሜ ሊሰጠው ይገባል። ለምን? እድሜ ባይሰጠውማ ለቃሉ ታማኝ አይደለም። እግዚአብሔር ቃሉን ቀየረ የሚባለው እድሜ ባይሰጠው ነበር። ለምን? ሰውየው ጸልዮአላ። ጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ብለዋል። ስለዚህ ኃይል አላደረገችም ማለት ነው። እግዚአብሔር ዋሽቶ ነበር ይባላላ። ስለዚህ እግዚአብሔር ለቃሉ ታማኝ መሆኑን ነው የሚያሳየው እንጂ ቃሉን እንዳጠፋ አይደለም የሚያሳየው። ክፍሉ ጨርሻለሁ። ፈገግ ስትሉ ደስ እኔ አንድ ጥያቄ ጠይቅ አባቢ ነው ወይስ ጨርሳል? እሺ ኤፍዬ እዚህ ጋር ዘካርያስ ጥያቄን የጠየቀው ወይስ ምንድን ነው ያደረገው? እንዳይሞት እግዚአብሔርን ለመነው አለ አረ ይሄ ልመና ጥያቄ ነው? ጥያቄ አይደለም። ይሄ ልመና እንዳይሞት ጸሎት እኮ ነው ያደረገው አይደለም እንዴ? እኮ ምንድን ጸሎቱ ምንድን ነው? ጸሎቱ ምንድን ነው? ስጠኝ ነው ወይስ አትግደለኝ ነው? እኮ አትግደለኝ ነው ወይስ ስጠኝ ነው? ጸሎት ነው። እሺ ጸሎት እሺ። እዚህ ጋር መጠየቅ አይደለም። እኔ ስላዳመጥኩት እኔም ጸሎት ነው። ጥቅሱን በደንብ ስለማውቀው እኔ ብጠይቀው ይሻላል። ገባኝ። አይ ልጨርሳ። ጸሎት ነው ከተባለ ይሄኛው ጸሎት ነው ጸሎት አለም። ትንቢተ ዘካርያስ ላይ ያለው ለምሳሌ ግን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እና ቁጥር 16ን እስቲ አገናኛቸው። 12ና 16ን ራስ አንብበ 12ን አንብበ ከዛ 16ን አንብበ ወሲ አይ እንዳልኩት አሁን ወደዛ መመለስ አልፈልግም። እንዳልኩት እዛ ጋር በአጠቃላይ ምንድነው ትንቢተ ዘካርያስ ላይ እግዚአብሔር 70 ዓመት ፈርዶባቸው ነበር። 70 ዓመቱ ተፈጽሟል። እዚህ ጋር ተፈጽሞም ግን ምድሪቷ ጸጥ ብላለች፣ ረጭ ብላለች። የመጽናናትና የመጎብኘት ዓመቱ አልመጣም፣ ተፈጽሟል ኦልሬዲ። እና መቼ ነው ይሄ ነገር የሚቀጥለው ብሎ ጠየቀ መልአኩ። አይ በሚያጽናና ቃል ተናገረው። አሁን እመለሳለሁ፣ እሰራታለሁ፣ እንደዚህ ብሎ ተናገረው። እሱ የተናገረው እንዲህ ብለህ ንገራቸው አለ። አንዴ ደሜ ዝም በል። መቼ ነው የሚቀጥለው አላለም። እስከ መቼ ነው የማትምራቸው ነው ያለው። ማትምራቸው ትክክል። እስከ መቼ ነው ማትምራቸው ካለ 70 ዓመት መሆኑን 70 ዓመት የፈረድክባቸውን እስከ መቼ ነው የማትምራቸው ካለ ምን አለ ማለት ነው? ቀጣይ ነገር አለው ማለት ነው አይደለም? ነው ቀጣይ ነገር አለው ወይስ 70 ዓመት ነው? ምን ማለት ነው? ቆይ 70 ዓመት ነው ብለኛል። ዲሳይድ አድርጓል፣ ጊዜያቸውን ጨርሰዋል ብለኛል። ቅድሙን ያለ የማትምራቸው ካለው 70 ዓመት ሞልቷል። ከዛ በኋላም ሊቀጣቸው ነው ማለት ነው። የሚቀጣቸውንም ሪዝን እግዚአብሔር አምላክ ይናገራል። ምን ብሎ ይናገራል? ላንብብልህ ምን ብሎ እንደሚናገር አንዴ ላንብበው። እኔ በትንሹ ተቆጥቼ ሳለው እነሱ ግን ብሎ ነው የሚቀጥለው። ላሳየ ትንቢተ ዘካርያስ ምዕራፍ 1 ከቁጥር ከ12 ጅግ ቀጥሎ ይሄዳለሁ። ምን ይላል? ቆይ ይኸውልህ ምን ይላል? 15 ጋር እንሂድ። እኔ ይላል ጥቂት ብቻ ተቆጥቼ ሳለው ይላል። ያላቆመበት ምክንያት እግዚአብሔር አሁንም እየቀጣቸው ነው። 70 ዓመት ቀጥቶ እንደገና ሊቀጣ እየቀጠለ ነው።
እንዴት በለኝ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። አሁንም ሊጨምር ነው ጌታ እግዚአብሔር አምላክ ሊጨምር ነው፣ የሚጨምር ነው። ስለዚህ ምን አደረገ? እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል አለ። ተቆጥቻለሁ ነው ያለ። ተቆጥቷል፣ አላቆመም፣ ተቆጥቷል። ከዛ ምን አለ? ስለዚህ እግዚአብሔር አምላክ እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። በምህረት ቤት ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ አለ። ስበክ ነው ያለው። ምን ብሎ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔር ደግሞ ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል አለ። ማን በጠየቀው? መልአኩ በጠየቀው ምክንያት። መልአኩ ስለጠየቀው ቁጣውን ምን አድርጎታል? አንስቶታል። ማ? እግዚአብሔር አምላክ። ይሄ ነው የሚለው መጽሐፍ ቅዱስ። አንተ የምትለው ግን 70 ዓመት ተቆጥቷል፣ ጨርሷል ቅጣቱን። ለምን ጠይቃሉ? ከጨረስክ ይሁዳ እግዚአብሔር ቁጣውን ከጨረሰ ምን የሚጨመር ነገር የለም፣ አቀጣታል። ግን መልአኩ ካለው በኋላ እግዚአብሔር አምላክ ምን አድርጓል? ወደ መልካም ነገር እንደሚቀይር ምን አድርጓል? እግዚአብሔር አምላክ ተናገረ። መልአኩ ደግሞ ለማን ነገረው? ለዘካርያስ ነገረው። ይህንን ስበክ ብሎ ማለት ነው። ከዚህ የተለየ ሀሳብ ካለ በደንብ አድርጋ አብራራልኝ፣ እሰማለሁ። ከዛ ወደ ማን እንሄዳለን? ወደ ሕዝቅኤል እንሄዳለን። እሺ ዮኒ፣ አሁን ሊቀጥል ነበር ያልከው፣ ከየት አምጥተው እንደሆነ አላውቅም። መጽሐፍ ቅዱስ በኤግዛክት ዓመቱ የምትፈልግ ከሆነ ጥቅሶችን ሊቀጥል ነበር። ከየት ነው? እሱን ልታሳይ ትችላለህ? ሊቀጥል የሚችል ነበር የሚለው ሚት ነው ዮኒ። አይ ቲንክ ቆይ ዝም እስከ መቼ ነው ማትምራቸው ብዬ 70 ዓመት የተቆጣቸውን አለ። እኔ አሁን ለምሳሌ አንተን 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? የሚቀጥል ነው ወይስ የቆመ ነው? ገና 70 ዓመቱ ኤግዛክት መፈጸሙ ነው። ጥቅሶችን ልስጥ እናንብባቸው። 70 ዓመት ማወቅ ትፈልጋለህ? 70 ዓመት ይላል። ይኸውልህ ማብራት ነው 70 ዓመት እግዚአብሔር አስቀድሞ የተናገረው 70 ዓመት እንደሆነ ጥቅሶችን ትፈልጋለህ? ልስጥህ እና 70 ዓመቱ ኤግዛክት መፈጸሙ መሆኑን ማወቅ የምትፈልግ ከሆነ ጥቅሶችን ልስጥህ። ይኸውልህ እዚህ ጋር በሚለው እየተነጋገርን ነው አይደለም? ማብራት እሺ፣ እዚህ ጋር በሚለው አንተም ካልከኝ ሰምቻለሁ በደንብ አድርጌ 70 ዓመት ብሎ ተፈጽሟል ነው ያልከኝ አንተ አይደለ? እንደዚህ አንድ ጊዜ ዮኒ ትንቢተ ኤርሚያስን አንድ ጊዜ ያወጣልኝ እና ቆይ እዚህ ጋር ባለው እንነጋገርና ወደ ኤርሚያስ እንሄዳለን። ኖ እኮ ይህንን ላሳየህ እኮ ነው። ኖ እዚሁ ጋር ያለውን እንጨርሰው። ይህንን ነው ማሳየህ። አሁን ያለውን ነው ላሳየህ የሚችል። ትንቢተ ኤርሚያስ ላይ ትንቢተ ኤርሚያስ 25:11 ላይ ትንቢተ ኤርሚያስ 29:10 ላይ አንዱ ጋር እንሄድና ትንቢተ ኤርሚያስ ትንቢተ ኤርሚያስ 29:10 ከሱን ጀምር እና በርካታ አሉ። 29:10 ነው ያልከኝ? ያ 29:10 ላይ እሺ፣ እዚህ ጋር መልአኩ ጠይቆ ነገሩ መስተካከሉ ምልጃ አይደለም ነው የምትለኝ? ኧረ አልተስተካከለም። መልአኩን ጠይቆ ምንም የተስተካከለ ነገር የለም። አሁን ማሳየህ እኮ እሱ ነው። አሁን ማሳየህ ጥቅስ እሱ። ስለዚህ ምን ይላል? ላንብበው። እግዚአብሔር እንዲህ ይላልና፣ እሺ 70 ዓመት ባቢሎንን በፈጸመ ጊዜ ጎበኛችኋለሁ። ስንቱን ዓመት በፈጸመ ጊዜ? 70 ዓመት በፈጸመ ጊዜ ጎበኛችኋለሁ። ወደዚያም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ኦኬ፣ እናንተም ማስባትን አሰባቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ አይደለም ይላል። 70 ዓመቱ በተፈጸመ ጊዜ አየህ፣ አስቀድሞ ተናግረዋል። 70 ዓመቱ ሲፈጸም መልካም ጊዜ እንደሚመጣ የሰላም ሀሳብ እንዳለው ኦኬ፣ የመከራቸው ፍጻሜ እንደሆነ አስቀድሞ ተናግረዋል። እዛው ኤርሚያስ ላይ 25:11 ሄደህ ማየት ትችላለህ። ከዛ በኋላ 70ኛው ዓመት በተፈጸመ ጊዜ የባቢሎንን ንጉሳውያንን እያለ ህዝቡን ስለ ኃጢአታቸው ቀጣለው እያለ ሪቬንጅ እንደሚያደርግ በጠላቶቻቸው ላይ የሚናገርበትን ትንቢተ ኤርሚያስ 25:11 ማየት ትችላለህ። መልአኩ 2 ሰከንድ አላስቀነሰም፣ አላስጨመረም። እግዚአብሔር በተናገረው በዚያን ጊዜ ጎበኛቸው። መላእክቱ ጊዜው ተፈጽሞ ስለነበረ እስከ መቼ ነው ማትምራቸው ሲል ጊዜው ስለደረሰ እግዚአብሔር በሚያጽናና ቃል ተናግሮታል። አስቀድሞ ጎበኛቸዋለሁ እንዳለ አስቀድሞ እንደተናገረ ልክ እንደዛ ከ70 ዓመት በኋላ ጎብኝቷቸዋል። መልአኩ ምንም አላማለደም። ያስቀነሰውም ያስጨምረውም ቀን የለም። ጠየቀ፣ ተነገረው ነው። እንደዛ ነው። ተባረክልኝ። እንደዛ ካልከኝ
ኢሳያስ ጋር ሲሆን ግን ያንተን ሀሳብ መስማማት አለብኝ አይደለ? እዚህ ጋር አልጨመረም አልቀነሰም አልከኝ። ተስማማው። ልስማማ፣ ለአንተ ደስ ልስማማ። ልክ ትንቢተ ኢሳያስ ምዕራፍ 38 ላይ አሁኑኑ ዛሬው ትሞታለህ ቤትን አሰናዳ እያለው ትሞታለህ ቤትን አሰናዳ እያለው በእሱ ላይ 15 ዓመት ሲጨምር ግን ያርክ ራሱ እኮ ነው ካዲያ ራሱ ነው የሚናገር። እግዚአብሔር እኮ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደሚያደርግ ነገረን። ከዛ በኋላ ይህን ሰው ትሞታለህ አለውና ሲጸልይ እግዚአብሔር ባይምረው ኖሮ እድሜ ባይሰጠው ኖሮ እግዚአብሔር ለቃሉ ታማኝ አይደለም እንል ነበር። ለምን? የጻድቅ ሰው ጸሎት በስራዋ ኃይል የምታደርግ አልነበረችም ማለት ነው። ውሸት ነው። እዚህ ጋር ደግሞ እግዚአብሔር ካለው ላይ 15 ዓመት ጨመረ። እንዴት ነው ማች የምታደርግልኝ? አሁን ካልከው ጋር ክላሽ አያደርግም ወይ? አይ ምን እንደውም በጣም አብረው ነው እንጂ የሚሄደው። ምንድነው ክላሽ የሚያደርገው? አሁን እዚህ ጋር ምንድነው አሁን ያየነው? ምንድነው መልአኩ ሄደና እሱን እኮ ነው አንተ ያደረገው ነገር ከሆነ ምንም ጥቅም እዛ ቦታ ላይ ከሌለው ምን 70 ዓመቱ ተፈጽሞ አይ 70 ዓመቱ ምን አስጠየቀው? ሰራተኛ እኮ ነው። ሰራተኛ እኮ መልአክ እኮ ሰራተኞች ናቸው። እኔ ለአለቃዬ የሆነ ነገር አሁን እኔ እዚህ የኔ ዳይሬክተር አለ ስራ ቦታ ላይ የሆነ ነገር እንትን ስል የሆነ መመሪያ ተሰጥቶኝ ነው የምሰራው። ስራውን ሰርቼ የሆነ ነገር ግራ የገባኝ ነገር ካለ አለቃዬ ጋር ደውዬ እጠይቃለሁ። ይሄ ነገር እንዴት ነው? መላእክቶች ከሰዎች ይጠይቃሉ እያልከኝ ነው? ከሰው አይደለም የጠየቀው። ኧረ እግዚአብሔርን ነው የጠየቀው። ሰውን እኮ አይደለም እግዚአብሔርን ነው የጠየቀው። ስለዚህ መላእክቶች እግዚአብሔርን የጠየቀበት ግራ ገባው አልከኝ። አዎ 70 ዓመት ተፈጽሞ ምድሪቷ እንዳልተጎበኘች ሲያይ ግራ ገብቶት እስከ መቼ ነው ግራ ባይገባው ማለት አይጠይቅም ነበር እኮ እና እስከ መቼ ነው ማትምራቸው አለው። ስለዚህ እግዚአብሔር መለሰው መልስ ምንድን ነው? በመልካምና ነው የሚለው። አንተ ካልከው ይቀየራል እኮ በመልካምና በሚያጽናናችንንም እዚህ ቦታ ላይ ቆይ እዚህ ቦታ ላይ እግዚአብሔር ራሱ ለመልአኩ የነገረው ንግግር ራሱ አንተን ሊገዛ ይገባ ነበር። ምንድን ነው ያለው? ምን ብሎ ይግዛኝ? ምን ብሎ ይግዛኝ? በመልካምና በሚያጽናና ንግግር ተናገረው ይላል። በመልካምና በሚያጽናና ንግግር መላእክቱን ተናገረው ነው የሚለው። ግራ ስለተጋባ አይደለም። ስለዚህ ከተናገረው በኋላ ያለው ነገር ምንድን ነው? የምህረት ነገር ነው የተደረገው። ኧረ እግዚአብሔር ምህረት መልአኩን ሰምቶ ምህረት አላ አስቀድሞ እንዴ ትንቢቱን እየነገርኩ እግዚአብሔር ከ70 ዓመት በኋላ ጎበኛለሁ ብሎ አስቀድሞ ተናግሯል እኮ። እንዴ መልካሙቱን ቃሌን ከ70 ዓመት በኋላ እፈጽምላችኋለሁ። 1 ሳምንት 2 ሳምንት ነው ቆየው። እሺ መላእክቶች ምድር ላይ ምን ያህል ተመላልሰው ያውቃሉ ብለህ ታስባለህ? አይ እኔ ድሮን ልኬ አላየኋቸውም፣ ቀርጬ አላየኋቸውም። አይ ቀርጬ ባታይም ለዚህ ያህል ዘመናት ሲኖሩ መላእኮች እግዚአብሔር አምላክ ለብዙ ሰዎች በጸሎታቸው እየደረሰ ምድር ላይ ይመላለሳሉ አይደል? በተላኩ ጊዜ ከጌታ ወደ ሳይሆን አሁን ለምሳሌ አሜሪካን ሀገር እኔ የዞርኩ ባቸው ቦታዎች እና የኖርኩባቸው ቦታዎች አሉ። እኔም አንተም ባለፈው ስናወራ አሁን ከሀሳብን ካልቀየርክ በስተቀር እኔም እኮ ላቀው እችላለሁ። የሆነ ሀገር ከተመላለስኩኝ ያን ሀገር ላቀው እችላለሁ ብለህ አካባቢውን ነበር አይደል? የሆነ ነገር። ስለዚህ መላእክቶች ምድር ላይ ከተመላለሱ ምድርን በደንብ አድርገው ያውቋታል ማለት ነው። እኔ አሁን ምድርን በደንብ ያውቋታል አም ሶሪ ቱ ሴይ ዚስ ግን ይህን ቦታ ያውቁታል፣ አሜሪካንን ጃፓንን በደንብ ያውቁታል። አላውቅ እኔ መልአክ ሆኜ ስለማላውቅ አላውቅም። ማውቀው ነገር አንድ ነገር ምንድን ነው በግልጽ እንግዲህ የሚታወቀው በክርስትናው ዓለምም ይሄ ኦብቪየስ ነው፣ የታመነ ነው። ኦምኒ ፕሬዘንት የሚባለው በአንድ ጊዜ በሁሉም ስፍራ የሚገኘው እግዚአብሔር ብቻ ነው። ማንም ከእግዚአብሔር ውጭ በአንድ ጊዜ በሁሉም ስፍራ ሊገኝ የሚችል የለም። ይሄ ጋድ አትሪቢዩትስ የሚባሉት ናቸው። በተለይ ስለደመደምከው ለምን መሰለ እግዚአብሔር ስልጣኑን ሲሰጥ ብዙ ነገር ማየት ትችላለህ።
ለምሳሌ ይሄንን አይሰጥም። ሁሉን አዋቂነት፣ ሁሉን ቻይነትና በአንድ ጊዜ በሁሉም ስፍራ መገኘትን የሚያጋራው አይደለም። የሚያጋራውና ማያጋራው ባህሪያት አሉ። ይህን እንዴት ነው የተጋራናቸው ባህሪያት አሉ። በጣም ጥሩ። በእንግሊዝኛውም በዕብራይስጥኛውም በፈለግከው ቋንቋ አንብልኝ። ዮሐንስ ራእይ ምዕራፍ 18 ቁጥር 1 አንብብልኝ። ዮሐንስ ራእይ ቁጥር ስንት? ምዕራፍ 18 ቁጥር 1። ኦኬ። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። በብርቱ ድምፅ ታላቅ ባቢሎን ወደቀች። ከክብሩ የተነሳ ምድር በራች። ምድር በራች ሲል በእንግሊዝኛው አንብበው ላለመሳሳት ማለት ነው። ከክብሩ የተነሳ ያ መልአክ ክብር ስላለው ከክብሩ የተነሳ ምድር በራች ነው የሚለው። ስለዚህ መልአክ ክብሩ ከባድ ስለሆነ ማለት ነው አይደለም? እየተሳሳትኩ ነው? ከክብሩ የተነሳ ምድር በራች። የመልአክ ክብር እንትን ነው አላልኩም እኮ ትንሽ ነው እኮ አላልኩም። አይ ግራ ተጋባው ብለህ ስትለኝ እኮ መልአክ ግራ የሚጋባ ሳይሆን ትክክለኛ የእግዚአብሔርን ነገር የተነገረውን የሚያውቅ ነው። ግራ የሚጋባ መልአክ ስለሌለ ነው። ሁሉን አዋቂ አለ። መልአክ ሁሉን አያውቅም። የኔ ሴንስ ምን ማለት ነው? ሁሉን የማወቅማ ስልጣን ያለው እግዚአብሔር አምላክ ነው። ያንን ስልጣን ግን ለሰዎች በተለያየ መንገድ ሲሰጥ አይተናል፣ ሲባርክ አይተናል። ሰዎች በጸጋ ተሞልተው ግራ የሚያጋባ ነገር ሲያደርጉ አይተናል። የሞተው አጥንት የኤልሳ የሆነ ቦታ ላይ የት ነው ላነበው ይችላሉ። አጥንቱ የሞተው የሬሳው አጥንት ብድግ ሲያደርገው ሌላውን አይተናል። የሌላ የሞተን አጥንት ሲያስነሳ አይተናል። ኮንፊውዝ ነው። ስለዚህ የሚሰጠው በረከት የእግዚአብሔር አምላክ በአንተ ላይ በጸጋ ሲሞላ የሚሰጥ ነገር ሊሚትለስ ነው የሚሆነው። ብዙ ነገር ይሰጣል እግዚአብሔር አምላክ። ለምን? ቸር ስለሆነ። ከሱ በለጥክ ማለት ነው አይደለም። የሰጠ ማን ነው ስትባል እግዚአብሔር ሰጠኝ ነው የምትለው። መልአኩ ሲሰጠው ምድር የበራችው እኮ የእግዚአብሔር መልአክ ስለሆነ ነው። የእግዚአብሔር መልአክ ስለሆነ ከክብሩ የተነሳ ምድር በራች ነው ያለው። ለምን? የእግዚአብሔርን ክብር ነው የሚገልጸው። የእግዚአብሔርን ክብር የሚገልጹ በሙሉ ያበራሉ፣ ይደምቃሉ፣ ትልቅ ይሆናሉ። ስለዚህ ይህን ነው በማስተዋል መናገር ያለብን ማለት ነው። ስለዚህ ቅድም ስንነጋገር ወደ ጥያቄ ስመጣ ከቅድሙ ጋር ጠየቀው ነው የሚለው። እነዚህን የማትምራቸው እስከ መቼ 70 ዓመት እንደተቀጡ ያውቃል። ምናልባት ያውቃል ልትል ትችላለህ። አንተም ያውቃል እግዚአብሔር 70 ዓመት ቀጧቸዋል ብለሃል። ግን በዛ እንዳላበቃ የሚያውቀው ነገር ያለ መሰለኝ። መልአኩ ለምን ብለህ ጠይቀኝ። 70 ዓመት የተቀጣቸውም ለምን ነው ማትምራቸው ብሎ ነው የጠየቀው። አንድ እሱ ነው። ከዛ በኋላ ያልከኝ ደግሞ ሁሉን እኮ ስለማያውቅ ነው እኮ የጠየቀው እኮ እግዚአብሔር መቼ ስለማያውቅ ሳይሆን ልንገርህ አባቴ፣ ስለማያውቅ ሳይሆን ስልጣኑ የእግዚአብሔር ስለሆነ ነው። ስለዚህ መልአክ ሁሉን ያውቃል። አለመማር የሚችለው በእግዚአብሔር ፍቃድ እንጂ በመልአኩ ፍቃድ እንዳልሆነ ስለሚያውቅ ነው የጠየቀው እኮ። እኔ እኮ አሁን እያልኩ ያለሁት አሁን ወደ መልአክ ክብር ምናምን ተቀላቀለ እንጂ አንደኛ እኔ እያልኩ ያለሁት አርግመንታችንን አሁን ሰብሰብ ስናደርገው ራፓፕ ስናደርገው መልአኩ እዛ ጋር ምንም ጥያቄ ምንም አይነት ምልጃ አላደረገም። ጥያቄ ጠይቀዋል። ከዛ እግዚአብሔር በሚያጽናና ቃል ተናገረው ይላል። የጠየቀውም ጥያቄ ምንድነው? 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው አለው። ምክንያቱም 70 ዓመቱ ተፈጽሟል። እግዚአብሔር አስቀድሞ ተናግሯል። አስቀድሞ መናገር ብቻ አይደለም 70 ዓመት እንደሚቀጡ ሳይሆን ከ70 ዓመት በኋላ ደግሞ ነፃ እንደሚወጡ አስቀድሞ እግዚአብሔር በትንቢት ተናግሯል። ቅድም አይተናል። እሱን እግዚአብሔር የተናገረውን ልክ እንደተናገረ እንደዛ ነው ያደረገው። ስለዚህ መልአኩ እዛ ጋር እስከ መቼ ነው ሲለው በሚያጽናና ቃል ተናገረው፣ እንደሚጎበኛቸው ተናገረው። ዓመተ ምሕረቱ ተፈጽሞ ስለነበር ማለት ነው። እግዚአብሔር እንደ ቃሉ ደግሞ ጎበኛቸው። ስለዚህ አሁን እዛ ጋር መልአክ ምንም አይነት የምልጃ ስራ አላደረገም። መልአክን በነገራችን መልአክ በነገራችን ላይ ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር አይደለም። መላእክቶች ከሰው ወደ እግዚአብሔር ይዘው መልእክት ሄደው አያውቁ። መላእክቶች ከእግዚአብሔር ወደ ሰው ነው የሚያመጡት። የእግዚአብሔር መልእክተኞች ናቸው። እግዚአብሔር የላካቸውን አድርጎ ያላቸውን ነገር ያደርጋሉ፣ ይመጣሉ። ስልጣን አላቸው ወይ? ትቀልዳለህ እንዴ? መልአክ ቀርቶ እኔ እናንተ እንኳን እኮ በጌታ የሆንን ሁላችን ስልጣን ተሰጥቶናል። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ነው ያለው ኢየሱስ። ስለዚህ ስልጣናቸው ግን ገደብ አለው ነው። የሚያደርጉት አለ፣ ማያደርጉት ደግሞ አለ ነው። ተባረክልኝ። ስለዚህ እኔ ጋር ምን አለ እዚህ ጋር ስለ መላእክቶች ያለውን ነገር የምጨምርልህ ነገር አለ። ያንን ካልሽኝ
ወደ ትንቢተ ዳንኤል ምዕራፍ 10 ልንሄድ ነው ማብራታ። ትንቢተ ዳንኤል ምዕራፍ 10። እሺ ማን ነው ጥቅስ እንደዚህ እያከታተለ የሚልክልኝ? ጌታ ኢየሱስ ምስክሬ ዮኒ ማኛ ማንበብ በጣም 8 ወር ሲያነብ ነው የኖረው። ጌታ በጣም ማንበብ እንደጀመርክ በጣም አውቄያለሁ እንጂ ጌታ ኢየሱስ ምስክሬ አንድ ሰው አንድ ጥቅስ አላከልኝም። ይኸው ልጆቼ ስለዚህ ትንቢተ ስለ መላእኮች ብዙ ስላነበብኩ ስለ ቅዱሳን ብዙ ስላነበብኩ ከዛ የተነሳ ነው ይሄን ነገር የምነግርህ። ምንድነው ትንቢተ ዳንኤል ከምዕራፍ 10 ከቁጥር 19 ጀምሮ እናንበው። ምን ይል መሰለህ? 10-19 እሺ ላንብበው እኔ? ትችላለህ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንደዚህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስመጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈው ነገር እነግርሃለሁ። በዚህም ነገር ካለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም እያለ ይናገራል። ይበቃኛል። እኔ በደንብ ጠንክሬ ልንገርህ። አንተ ስታነበው የመላእክቶች ምናምን ሲሆን ደበስበስ አድርገህ ነው የምታነበው። እኔ በትክክል ያነበብኩ የመላእክቶችን ጉዳይ ደስ አይልም። መላእክቶችን እንደማንወድ ለምንድን ነው እንደዛ? ኑ በብርሃኑ ተመላለሱ የሚለውን ነገር በደንብ ጻፉ። እዚህ ጋር በወንጌላውያን አማኞች ዘንድ መላእክት በጣም የተከበሩ ናቸው። የእግዚአብሔር መልእክተኞች እንደሆኑ ተናገረ እያልከኝ ይከበራሉ ትላለህ። የትኛው ነው ገብርኤልን የሚጠራው? እስቲ ጥራልኝ አንድ ጴንጤ፣ አንድ ወንጌላውያን ገብርኤልን፣ ሚካኤልን፣ ሩፋኤልን፣ ኡራኤልን ብሎ ሲጠራ የምትሰማው አንድ ጥራልኝ። ኔሟን ለምን እኛ ለማስተማር እንጠራቸዋለን። እኛ ግን አይ በክብር ስጠሯቸውም ብዙ ጊዜ አላየሁም። አሁን እኮ በክብር ማለት ምን ማለት ነው? መልአኩ ተደናግሯል እያልከኝ ስሙን እጠራዋለሁ አትበለኝ። አትጠሯቸውም። ኖ ቆይ ተደናግሯት ሳይሆን ግራገብ ቆይ 30 ዓመት እኔ ያልኩትን እንደዛ አይደለም። ሆን እንደዛ ያርክ እያልኩ አይደለም። አንተ ያልከውን ነው የምነግርህ። እኔ ያልኩትን አላልኩም። እኔ ያልኩት እንደዚህ ነው ያልኩት። 30 ዓመቱ ስለተፈጸመ እና ያ ነገር ስላልተፈጸመ ከ70 ዓመቱ በኋላ ግራ ስለገባው መልአኩ ጠየቀ። ግራ ስለገባው የሚል አለ እዛ ቦታ ላይ ማለት አንድ ሰው ግራ ገባው ማለት እኮ ኮንፊውዝድ ማለት ነው። እንግሊዝኛ ታዲያ ኮንፊውዝድ የሆነ የሚል ቦታ አለ። አንተ ጨመርከው እንጂ የሚል አለ። ባይሆን ይጠይቅ ነበር። ኮንፊውዝድ አለ የሚል ቦታ አለ። ባይሆን ይጠይቅ ነበር እንዴ? ለምን መሰለህ? በነገራችን መጽሐፍ ቅዱስ መልአክን ስንፍና ይከሳቸዋል ይላል። የሚከሰሰዋል የተላከው መልአክ ተከሰሰ። እንደዛ እግዚአብሔር አታርጋቸው ብዬ ነው። እግዚአብሔር አላረኩም። እኔ መልአክ ነው፣ እግዚአብሔር ነው። ሁሉን የሚያደርገው እግዚአብሔር ነው። በእግዚአብሔር በሰጣቸው ስልጣን ስለሆነ ነው የጠየቀው። ኮንፊውዝድ ስለሆነ ነው የጠየቀው። ስለዚህ ምንም ኮንፊውዝ ስለሆነ አይደለም፣ ምህረት ነው የጠየቀው። ማትምራቸው እስከ መቼ ነው ማለት ኮንፊውዝ ማለት አይደለም። በጌታ በኢየሱስ ስም ኧረ አልጠየቀም። ምሕረት አይደለም የጠየቀው። እስከ መቼ ነው ማትምራቸው ብሎ መጠየቅ ምን ማለት ነው? አንተ ጋር ልጠይቅህ፣ እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? በአንተ ቋንቋ ምን ማለት ነው? አሁን ግልጽ እኮ ነው። እስከ መቼ ነው ማትምራቸው? ግልጽ ነው እኮ መጣ። 70 ዓመት ተፈጽመዋል። እነዛ ሰዎች እንደ እግዚአብሔር እንደገባላቸው ኪዳን መሰረት እኔ እስከ መቼ ነው ማትምራቸው ብዬ ካልኩ ኮንፊውዝድ ሆኛለሁ ማለት ነው ወይ? አንተን መጥቼ እኔ ይፍዬ በጣም በድዬሃለሁ አልኩ። እሺ በድዬሃለሁ ኤፍሬም፣ እስከ መቼ ነው ማትምረኝ ካልኩ ኮንፊውዝድ ሆንክ ማለት ነው እንዴ? ኮንፊውዝድ ባትሆን ለምን ትጠይቀኛለህ? መምህርህን ቀን ታውቃለህ። በቃ ዝም ብለህ ትኖራለህ በጌታ ሰላም። ኖ ፍቃዱ ያንተ ነው ማብራታ። እኔ ፍቃዱ እየጠየቅኩ ነው። ግራ መግባት ማለት ማለት ነው። አማርኛውን ግራ መግባት ማለት ማለት ነው አለማወቅ ማለት እኮ ነው። አይደለም ኖ ግራ ገብቶታል ማለት በዛ ስልጣኑ ላይ ማወቅ የማይችለው ነገር አለ እያልከኝ ነው እኮ። ስላላወቀ ነው እኮ ጌታን የጠየቀው። ትክክል ኖ ምህረቱን ነው የጠየቀው። ኧረ ይሁንዬ ምህረቱን ነው የጠየቀው። ማትምራቸው እስከ መቼ ነው ብሎ ጠይቆት እግዚአብሔር አምላክም ይላል የሚለው እኮ ማትምራቸው እስከ መቼ ነው ብሎ ጥያቄ ከጠየቀ አላወቀውም መልሱን ማለት ነው። መልሱን ተጠብቆ ማወቁማ የማን ስራ ነው? የእግዚአብሔር አምላክ ነው። የምህረቱ ነገር የሚወሰነው በእግዚአብሔር እንጂ በመልአኩ አይደለም እያልኩ ነው። እያልን ያለነው እኮ እኔም መላእክቶች ይጠይቃሉ እንጂ ያደርጋሉ እያልን አይደለም እኮ። ይጠይቃሉ፣ እግዚአብሔር አምላክ ይፈጽማል ነው።
ጥያቄው እኮ ነገሩ እኮ ይሄ ቅዱሳንም ይጠይቃሉ፣ እግዚአብሔር ይፈጽማል እያልን ነው እንጂ ራሳቸው ያደርጋሉ። ለዚህ እኮ ነው ማርያምን ለምኝልን ኦርቶዶክሶች የሚሏት። እሷ ትለምናለች፣ የሚያደርገው ግን እግዚአብሔር አምላክ ነው። የጌታ እናትን መለመን አትችልም። የጌታ እናት አትሰማ፣ እሷን መለመን አትችልም። እሷ ካልቻለች ኤልያስና ሄኖክ ከቻሉ ድንግል ማርያም አችልም የሚለው ቅዱሳን አይችሉም ካልከኝ አሁን የትኛው እነሱም አይችሉም። እንግዲህ መጽሐፍ ቅዱስ እያነበብን ነው። ምን መሰለህ፣ ቆይ አንተ በፈለግከው ትንቢት መዝሙረ ዳዊት ስለ መላእክቶች ጋር ስላለን ብዬ ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 7 አንብብልኝ። መዝሙረ ዳዊት እኔ ማንም ጥቅስ የለም። ይኸው መዝሙረ ዳዊት ስንት ይሆንዬ? መዝሙረ ዳዊት ምዕራፍ 34 ቁጥር 7 34 7 እሺ ላንብበው። እሺ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ። ምን ይላል? ሰባትን አልኩት አነባለሁ። ከዛ በደንብ አንብባቸው። የመላእክት ሲሆን ላጥ የምታደርጊው ነገር አልተመቸኝም። እኔ ላነብ ላጥ አድርገሽ የምታልፊያት ነገር አቴንሽን እንኳን አትሰጠውም። የመላእክቶች ግራ ይገባኝ። የመላእክቶች ነገር ሲሆን ዝም ብለሽ ታልፊያታለሽ። ፍዬ አስማማንም ማብራታ እኔ ላነባ። እሺ በትክክል ነው ያነበብኩት። እኔም እንዳንተ ነው ያነበብኩት። አላነበብከውም? ጌታን